ይስጥልኝ እንደምን አድራችኋል የተከበራችሁ ተመልካቾቻችን የካቲት 28 2015 ዓ.ም የዕለተ ማክሰኞ የጤና ይስጥልኝ ኢትዮጵያ ዝግጅታችን የተለያዩ ርዕሰ ጉዳዮች ላይ የተለያዩ መረጃዎችን ያጋራችሁ አብራችሁ ቆይታውን ሊያደርግ ዝግጅቱን አጠናቋል። በድጋሚ ጤና ይስጥልኝ እንዴት አድራችኋል? ሜሮ ምትኩና አንተነህ ደግፌ ዳይሬክተራችን ቃሲም መላው ስቱዲዮ ባለሙያዎች ከኛ ጋር ናቸው። የተለያዩ ርዕሰ ጉዳዮችን ይዘናል። እንግዳም ጋብዘን ትንታኔ የምንጠይቅባቸው የቢዝነስ የውጭ እንደዚሁ ሳምንቱ በታሪክ ስፖርት ማለት እነሱ ሁሉ ተካተው እስከ 2 ሰዓት ተኩል ድረስ አብረን እንቆያለን። ስፖርት ላይ የሆነ ነገር ልትነግሪኝ የፈለግሽ ነው ይመስል አይቀርም ወደ ኋላ ላይ አንተን ዝም ለማስባል ኦፍ ኮርስ እንዲና ሌሎች ጉዳዮችን ይዘን እስከ 2 ሰዓት ተኩል ድረስ ነው አብረን የምንቆየው። ዋናዎቹን አስቀድም መልካም የትንባሆ ቁጥጥር ትግበራን ለማጠናከርና የህብረተሰቡን ግንዛቤ ለማጎልበት በትኩረት እየተሰራ መሆኑ ተገልጿል። እዚህ ጉዳይ ላይ እንግዳ ጋብዘን ሰፋ ያለ ቆይታ እናደርጋለን። ወደ ዩኒቨርሲቲነት ያደገው የኢትዮጵያ አቪዬሽን አካዳሚ በቀጣዩ ዓመት በመጀመሪያና በሁለተኛ ዲግሪ ተማሪዎችን ተቀብሎ ማስተማር ሊጀምር ነው። ከባህር ማዶ ወደ ተገኘው መረጃ ስናልፍ ደግሞ 100 የሚደርሱ ሀገራት የተባበሩት መንግስታት ድርጅት የዓለም ውቅያኖሶችንና ሌሎች የውሃ አካላት ጥበቃ ስምምነትን ተቀብለው አጸደቁ የሚለውን በዝርዝር እንመለከታለን። በሳምንቱ በታሪኩ ዘገባችን የቀድሞ ጎልድ ኮስት የአሁኗ ጋና ከብሪታንያ ቅኝ ግዛት ነፃ የወጣችበትን ታሪክ እናስቃኛቸዋለን። ቆይታችሁን ከኛ ጋር ካደረጋችሁ ያስተዋወቅናችሁንና ሌሎች ጉዳዮችን በትንታኔ እየተመለከትን አብረናችሁ ቆይታ የምናደርግና የሚሆነው ጤና ይስጥልኝ ኢትዮጵያን የምንጀምረው ባጫጭር ዘገባዎች ነው። ሪሳላፒ አጫጭር ጉዳዮችን ትነግራለች። ጤና ይስጥልኝ እንዴት አደራችሁ? ደስ አመሰግናለሁ። ጤና ይስጥልን የተወደዳችሁ ተመልካቾቻችን ለጤና ይስጥልን ኢትዮጵያ አጫጭር ዘገባዎቻችን ይዘንላችሁ ቀርበናል። ከዘገባዎቹ ጋር ሪሳሎፒዮ ነኝ። እንደ ሀገር ሁሉን አቀፍ ሀገራዊ ምክክር በማድረግ የጋራ መግባባት ላይ መድረስ ይገባል ሲሉ የሰላም ሚኒስቴር ዴኤታው ታዬ ደንዳ ተናገሩ። የሰላም ሚኒስቴር ከተለያዩ ግብረ ሰናይ ድርጅቶች ጋር በመተባበር በኢትዮጵያ ሁሉን አቀፍ የሰላም ግንባታና አብሮነት ያተኮረና የተለያዩ ባለድርሻ አካላትን ያሳተፈ ሁለገብ ኮንፈረንስ አካሂዷል። አንድነታችንን ማጠናከር ምርጫ ሳይሆን ግዴታ ነው ያሉት ሚኒስቴር ዴኤታው እንደ አገር ሁሉን አቀፍ ብሔራዊ ምክክር በማካሄድ አገራዊ ጉዳዮችን ላይ ተወያይተን የጋራ መግባባት ላይ መድረስ አለብን ብለዋል። በኮንፈረንስ ላይ የሀገራዊ ምክክር ኮሚሽን፣ የሰላም ሚኒስቴር፣ የብሔራዊ ምርጫ ቦርድና የሰብአዊ መብት ኮሚሽን እያከናወናቸው ያሉ ተግባራትን በተመለከተ ማብራሪያ ሰጥተዋል። ዘገባው ያገኘነው ከሰላም ሚኒስቴር ነው። የግብርና ሚኒስቴርና የንግድና ቀጠናዊ ትስስር ሚኒስቴር በጋራ ለመስራት የሚያስችላቸው ስምምነት ተፈራረሙ። ከሚኒስቴር መስሪያ ቤቶቹና ተጠሪ ተቋማት የተወጣጡ ባለድርሻ አካላት በግብርና ምርቶች ግብይት ችግሮችና በመፍትሄ አቅጣጫዎች ላይ ተወያይቷል። በግብርና ግብይት አሁናዊ ቁመና ላይ የመነሻ ጽሑፍ ቀርቦ ውይይት ተደርጎበታል። በመነሻ ጽሑፉ የህገወጥ ደላላ ቁጥጥር ስርዓት የላላ በመሆኑ በጥራጥሬ ብሎም በእንስሳት በአትክልትና ፍራፍሬ ግብይት ላይ አሉታዊ ተጽዕኖ እያሳረፈ መሆኑ ተገልጿል። በህገወጥ መንገድ ወደ ውጭ እየወጡ ያሉ የግብርና ምርቶች የቁም እንስሳት ማር፣ የግመል ወተትና የእንስሳት መኖ ላይ የቁጥጥር ስርዓት ሊበጅለት ይገባል ተብሏል። ለህብረት ስራ አባላት የሚቀርበው መሰረታዊ የድጎማ ሸቀጥ ዘይትና ዱቄት በመጠንና በወቅቱ ለማቅረብ በጋራ ለመስራት ሁለቱ መስሪያ ቤቶች መወያየታቸውን ከግብርና ሚኒስቴር ያገኘነው መረጃ ያሳያል። የቻይና ዓለም አቀፍ የኢነርጂ ቡድን በኢትዮጵያ በሲሚንቶ ዘርፍ ላይ መሰማራት እንደሚፈልግ ተገለጸ። የገንዘብ ሚኒስቴር ዴኤታው ሳመሪታ ሰዋሰው በቻይና ዓለም አቀፍ የኢነርጂ ቡድን ሊቀመንበር በሚስተር ሊ ዚያንግ ከተመራው የልኡካን ቡድን ጋር በኢትዮጵያና በቻይና መካከል በቀጣይ በሚከናወኑ የኢንቨስትመንትና የኢኮኖሚ ትብብር ዙሪያ ውይይት አድርጓል። በውይይቱም የቻይና ዓለም አቀፍ የኢነርጂ ቡድን በኢትዮጵያ በኃይል ማመንጫና በመጠጥ ውሃ ፕሮጀክት ግንባታዎች ተሳትፎ ሲያደርግ የቆየ ግዙፍ የቻይና ካምፓኒ መሆኑን
ጠቅሰው ኢትዮጵያ ከዚህ ግዙፍ ካምፓኒና ከሌሎችም የቻይና ኢንቨስተሮች ጋር ተባብሮ ለመስራት ቁርጠኛ መሆኗን አስረድተዋል። የቻይና ዓለም አቀፍ የኢነርጂ ቡድን ሊቀመንበር ሊ ዚያንግ በበኩላቸው ቡድኑ በኢትዮጵያ የተከዜ ኃይል ማመንጫ፣ የፈንጫ አመርቲነሽ ኃይል ማመንጫን፣ ገናሌ ዳዋ 3 ኃይል ማመንጫንና የመጠጧ ፕሮጀክቶችን መገንባቱን አስታውሷል። ቡድኑ በቀጣይም በኢትዮጵያ በማዳበሪያ ፋብሪካ፣ በሲሚንቶ ፋብሪካ እንዲሁም በታዳሽ ኃይሎች ኢንቨስትመንት የመሰማራት ፍላጎት እንዳለው መግለጻቸውን ከሚኒስቴሩ ያገኘነው መረጃ ያመላክታል። ቻይና ከተሞቿን የመሬት መንቀጥቀጥ መቋቋም በሚችሉ መልኩ ለመገንባት ወደ ስራ መግባቷን ገለጸች። በቻይና ከ15 ዓመት በፊት ተከስቶ በነበረው የመሬት መንቀጥቀጥ አደጋ ከ90,000 በላይ ዜጎች ሞተዋል። በወቅቱ በተፈጠረው አደጋ በተለይ በሀገሪቱ ገጠራማ አካባቢዎች የነበሩ ህንፃዎች በአጠቃላይ በሚባል ደረጃ ፈራርሰዋል። በዚህም በርካቶች ሲሞቱ የቀሩት ደግሞ ቤት አልባ ሆኗል። አሁን ቻይና ከዛ አደጋ ትምህርት ልንወስድና ከተሞቻችን የመሬት መንቀጥቀጥ አደጋን እንዲቋቋሙ አድርገን ልንገነባ ይገባል ብላለች። ህንፃዎችን አፍርሶ ዳግም መገንባትና አዲስ ህንፃዎችን እንደ ርዕደ መሬት ያሉ አደጋዎችን እንዲቋቋሙ አድርጎ መገንባት መጀመሯን ነው የገለጸችው። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸውን አጫጭር ዜናዎች እነዚህ ነበሩ። ወደ እናንተ ተመልሻለሁ። ሪስና መሰግናለን። ሁለት ሰዓት ሲሆን ደግሞ ወደ ጋቢ እንገናኛለን። አመሰግናለሁ። ተመልሰናል። ክቡራን ተመልካቾቻችን ዛሬም እንደተለመደው አሳታፊ ጥያቄ አለን። ተመልካቾች ከኛ ጋር የሚገናኙበት ማለት ነው። እንደሚታወቀው እንግዲህ በርካታ የአፍሪካ ሀገራት በተለያዩ ጊዜያት የቅኝ ግዛት ሰለባ መሆናቸው የሚታወቅ ነው። እኛ ደግሞ ኢትዮጵያን ደግሞ ለነጻነታችን ባደረግነው ተጋድሎ ሉዓላዊነታችን ሳናስደፍር የጥቁር ህዝቦች ብቻ ሳይሆን ለነጻነት የተከፈለ መስዋዕትነትና ትግል ሁሉ በተምሳሌትነት የምንጠራ ህዝቦች ነውና ለዚህም ነው የድል እንጂ የነጻነት ባህል የለንም። አድዋን የመሰለ ደማቅ ታሪክም የጻፍ ነው። ወደ ዛሬው ጥያቄያችን ስንመጣ ታዲያ የቀድሞዋ ጎልድ ኮስት ያሁኗ ጋና በቅኝ ግዛት ከተያዙ የአፍሪካ ሀገራት አንዷ እንደነበረች ይታወቃል። ታዲያ ጥያቄያችን ጋና በማን ነበር ቅኝ የተገዛችው? ከቅኝ ግዛት ነፃ የወጣችውስ መቼ ነበር የሚል ነው። ምላሻችሁን እንደተለመደው ዲኤምን በማስቀደም በ800 ላይ መላክ ትችላላችሁ። እኛም ደግሞ ቀድመው ምላሹን ለሰጡን ተመልካቾቻችን መጨረሻ ላይ ማን አሸናፊ እንደሆነ ምን ገልጽ ነው የሚሆነው። ተሳተፉ፣ ከኛ ጋር መሆናችሁን አሳዩን። እኛም ከናንተ ጋር ነን። ጥያቄውን ለመድገም ያህል በማን ነበረ ጋና ወይም የቀድሞ ስሟ ጎልድ ኮስት የተገዛችው በማን ነበረ እና ነፃ የወጣችውስ መቼ ነው? ያው እንግዲህ ለአሸናፊዎቹ መጨረሻ ላይ ሞቅ ያለ ምስጋና እናደርሳለን። ለማንኛውም ተሳተፉ። ጂኤም ጉድ ሞርኒንግ ማለት ነው። ጂኤም 800 ላይ በጽሁፍ መልእክት ማድረስ ትችላላችሁ። በዚህ ወደ ሳምንቱ በታሪኩ እንሄደው። እሺ የቀድሞዋ ጎልድ ኮስት ያሁኗ ጋና ከብሪታንያ ቅኝ ግዛት ነፃ የወጣችው እንደ አውሮፓውያን አቆጣጠር በ1957 ልክ በዚህ ሳምንት ነበር። ብሪታንያ ጋናን በቁጥጥሯ ስር ለማዋል እንደ አውሮፓውያን አቆጣጠር ከ1822 ጀምሮ ጣልቃ መግባት መጀመሯን ታሪክ ያስረዳናል። ሜሮን በረዳ ተጨማሪ አላት። እንደ አውሮፓውያን አቆጣጠር በ1940ዎቹ በጋና የወርቅ ጌጦች አሸብርቆ መታየት እንብዛም አዲስ አልነበረም። ታዲያ ይህን የጋናን የማይነጥፍ ሀብት የተመለከቱት የፖርቹጋል የወቅቱ ከበርቴዎች ከጋና ጋር የወርቅ የዞን ቀንድና የእንጨት ንግድን ማካሄድ ጀመሩ። ይህ በ1940ዎቹ የተጀመረው የንግድ እንቅስቃሴ ግን በወቅቱ ጋናን ሀብትና አቅምን ያጎናጸፋት ቢመስልም እየዋለ እያደር ግን መልኩን እየቀየረ መጣ። ለ30 ዓመታት የዘለቀው ሀገር አቋራጭ የንግድ ሰንሰለትም ቀስ በቀስ መልኩን እየቀየረ መጥቶ የባሪያ ንግድ የወርቅ ሽያጩን እየተካም መጣ። ይህንንም ተከትሎ በሚሊዮኖች የሚቆጠሩ አፍሪካውያን በግዳጅ እየተያዙ ወደ አውሮፓ ሀገራት ለባርነት እንዲላኩ ሆነ። ይህ ሁኔታ ግን በዚህ የሚያበቃም አልነበረም። በባሪያ ንግድ የጀመረው የብሪታንያ ወደ ጋና የመመላለስ ሂደት በ1844 መልኩን ቀይሮ ብሪታንያ በይፋ የጋና ቀኝ ገዢ ሆነች። ምንም እንኳን የወቅቱ የፋንቲ መሪዎች ጋና በብሪታንያ ቀኝ ግዛት ስር እንድትወድቅ አሳልፈው ቢሰጧትም የአሻንቲ ጎዛዎች ግን በቀላሉ ግዛታቸውን አሳልፈው አልሰጡም ነበር። አመታት ከፈጀ ጦርነት በኋላ ግን
በ1902 ብሪታንያ ሙሉ በሙሉ ጋናን ተቆጣጥራ የጋናን ስም ሳይቀር ጎልድ ኮስት የሚል ስያሜን ሰጠችው። ምንም እንኳን የብሪታንያ ጋናን በቀኝ ግዛት መያዝ ለጋና ኢኮኖሚያዊ፣ ማህበራዊ፣ ትምህርት ላይ መሰረት ያደረጉ ለውጦችን ቢያመጣም በመትኩ ግን የጋና ተዝቆ ማያልቅ የወርቅ ሀብት ወደ ብሪታንያ መጋዙ አልቀረም። ከሁለተኛው የዓለም ጦርነት ማብቂያ በኋላም በጋና ነገሮች እየተለወጡ መምጣት ጀመሩ። ምንም እንኳን ጋና በቂ የተማረ የሰው ኃይል ቢኖራትም የሀገሪቱ ተቋማት እና ትልልቅ ቦታዎች ግን ሙሉ በሙሉ በነጭ ቁጥጥር ስር መሆን ጀመሩ። ታዲያ በሀገራቸው ላይ እንደ ሁለተኛ ዜጋ መቆጠር ያንገሸገሸቸው ጋናውያን ዳግም ለነጻነታቸው መታገልን አማራጭ የሌለው ምርጫ አድርገው ወደ ትግል ገቡ። በ1947 በተካሄደው ስብሰባም ጋናውያን የተዋሃደችና ራሷን የምታስተዳድር ሀገረ ጋና በአስቸኳይ እንድትመሰረት ለብሪታንያ መንግስት በግልጽ ጥያቄ በማቅረብ በ1949 ህዝባዊ ፓርቲ በኳሚ ንኩርማ በኩል እንዲመሰረትም ሆነ። በ1957 የእንግሊዝ ንግስት ኤልሳቤጥ የጋናን ነጻነት ጥያቄ አጽድቀው ጋና ከሰሃራ በታች ካሉ ሀገራት የመጀመሪያዋ ከቅኝ ግዛት ነጻ የሆነች ሀገር በመሆን ለነጻነቷ ሲታገልላት በነበረው ፕሬዝዳንት ኳሚ ንኩርማ አማካኝነት የነጻነት አስተዳደሯን አንድ ብላ ጀመረች። ለነጻነቷም ምሳሌ ሰንደቅ ዓላማዋን ወደ ቀይ፣ ቢጫና አረንጓዴ ቀየረች። ይህ ደግሞ ቀዩ ለነጻነቷ የሞቱላትን ለማስታወስ፣ ቢጫው በወርቅና ማዕድን ሀብት የበለጸገች መሆኗን ለማመላከት እንዲሁም አረንጓዴው የሀገሪቱን ለምነት ለማመልከት ሲሆን መሀል ያለው ጥቁር ኮከብ ደግሞ የአፍሪካ ህዝቦችን ነጻ መውጣት እንዲያመላክት ታስቦም የተሰራ ነው። ታዲያ ጋና ነጻነቷን ባገኘችበት ማግስት ወደ 30 የሚጠጉና በአውሮፓ ቅኝ ግዛት ስር የነበሩ አፍሪካውያን ለነጻነታቸው ትግል ማድረግ ጀመሩ። ከአፍሪካ በቀዳሚነት ነጻነቷን ያገኘችው ጋና ከብሪታንያ ነጻ የወጣችው እንደ አውሮፓውያን አቆጣጠር በ1957 በዚህ ሳምንት ነበር። ተመልሰናል ክቡራን ተመልካቾቻችን። አሁን ደግሞ ዓለም አቀፍ ሚዲያ ተቋማት በ24 ሰዓት ውስጥ ምን አይነት መረጃዎችን አዘዋወሩ የሚለውን ልንነግራችሁ ነው። ባልደረባችን አለ ሰፋ አድርጎ ይነግራችኋል። ለመነሻ ያክል ግን ፈረንሳይ የጡረታ የእድሜ ጊዜ ገደብን ከ62 ዓመት ወደ 64 ዓመት ከፍ አድርጋለች። 64 ዓመት ድረስ መስራት ይችላል። ግን አንተ በተረዳኸው መንገድ በቀናነት አልተመለከቱትምና ወደ 64 ከፍ ማለቱ በጥብጥን አስነስቷል፣ ተቃውሞ ተነስቷልና እንዴት ወደ 64 ከፍ ይላል ወደሚለው ተገብቷልና በተለይ ደግሞ በዛሬው ቀን ይሄ የባቡር አገልግሎት የትምህርት ቤቶች ቆመው አድማና ተቃውሞ እናሰማለን። ሁለት ዓመት እንግዲህ ቀላል አይደለም ማለት መንግስት ምን አረገ ለዜጎች ነው እንደሚያስበው መስራት እስከቻለ ድረስ ይስራ ይመስለኛል። ለምን ከፍ ይላል? በጊዜ መውጣት አለብን ማረፍ ባለብን ጊዜ። እንግዲህ ውጮቹ ብዙ ጊዜ ጡረታ ከወጡ በኋላ እንግዲህ ቱር በማድረግ ምናምን ይታወቃሉ። ምናልባትም ምክንያታቸው ማለት እኮ ይችላል ከዛ አይደል ይመስለኛል። አው ከ60 ጀምሮ ጡረታ ይከብርልኝ አሁን ይጋ 55 ነው እንደዚህ የሚባል አለ። 55 ላይ በቃኝ ታንኪዩ ማለት ይቻላል። ልክ እንደዛ ሁሉ 60 ላይ በቃ እንቢል ያገሩት መንግስት አይችልም ማርፈ ስራ ምናምን አይደለም። አይ የሚለው እንኳን ህግ የለም። በርግጥ ግን ለምን በጊዜ መውጣት ይቻላል 2 ዓመት ለምን ተጨመረ በሚል በተለይ ዛሬ ደግሞ ትምህርት ቤቶች ሁሉ ተዘግተው ግን ምክንያቱ እሱ ብቻ ነው ወይ? ለምሳሌ እሱ እንግዲህ ቶሎ ጡረታ ይወጣ ለወጣቱ አዲስ ግራጁዌት ለማያደርገው ቦታ መልቀቅ አለበት አይነት ስሜት እንዳይኖረው ብዙ አይነት ነገር አለው። እንግዲህ ምክንያቶቹን ዛሬ ሰላማዊ ሰልፍ ያደርጋሉ ተብሎ ይታሰባልና ምናቀው ይሆናል ብዬ ማስባለሁ በደንብና የሀገሪቱ መንግስት ምንም አይነት ነገር አላሳየም። 6 ቀን ሆኖታል እንግዲህ ይሄ ነገር ይፋ ከተደረገ በኋላ ያለው ተቀባይነት በጣም አናሳ ነው። እንግዲህ ፈረንሳይ በምን እንውጣ ችግር ጠፋና ችግር ጠፋና እንዴት 2 ዓመት ምንም ያን ያህልም ብዙ የሚባል አይደለም። አንተ እየሳቅሽ እንግዲህ ለማንኛውም በዚህ ወደ አላ እንትን ፍሬዘር እንዲነሳባችሁ በ64 ግን የጃፓኖች እኮ ረጅም ጊዜ ይሰራሉ። አሁን እነሱ ምናልባት አያቁም ይሆናል እንጂ ጃፓን በባህላቸው ፈረንሳይ ፈታ ማለት ይወዳል በጣም ግን 64 ለሁለት ዓመት ልዩነት ይሄን ያህል እንትን አይደለም። እንደውም አንዳንድ ሰው እኮ ለመስራት ራሱን ይጋብዛል እንጂ እንደዚህ እንትን ለማለት ነው። 2 ዓመት ውስጥ ነገር እንደሚሰራ የገባችኋል መሰለኝ። እኔ ግን ከፈረንሳዮቹ ጎን ነው በምን እንውጣ ነው ይሄ ሰበብ ፍለጋ ነው ሌላ እንትን አይደለም።
እንግዲህ ከእሁድ ጀምሮ አንድ ጥሩ ኢቨንት እየተካሄደ ያለበት አለ። በመቄዶንያን በተመለከተ በኮሜዲያን እሸቱ በዶንኪ ቲዩብ ላይ እየተካሄደ ያለ ከእሁድ ጀምሮ ነው እየተካሄደ ያለው። እንግዲህ ይህ ኢቨንት ምንድነው? የገቢ ማሰባሰቢያ ነው። በቀጥታ ቴሌቪዥን በቀጥታ ስርጭት ይህንን ገቢ ማሰባሰቢያ ለተለያዩ ዓለም ባሉ ሰዎች ላይ እንዲከታተሉ ተደርጎ የተለያዩ ሰዎች ገቢያቸውን እርዳታቸውን እንዲለግሱ የሚያደርጉበት ፕሮግራም ነበር። እንግዲህ መቄዶንያ እንደሚታወቀው ከ7500 በላይ ሰዎችን በአሁኑ ሰዓት ይዞ ይገኛል። እንግዲህ ይህን ሰዎች የሚያስተናግደው በ9 ቅርንጫፍ ነው። በ9ኙም ቅርንጫፍ የተለያዩ ማህበረሰቦችን ይዞ እያገለገለ ይገኛል። በአሁኑ ሰዓት ግን ከ2.3 ቢሊዮን ብር በላይ ተመድቦ አንድ ህንፃ እየተሰራ ያለ ግራውንድ ፕላስ 12 ይህንን ህንፃ ወይም ዘመናዊ ሆስፒታልና የአረጋውያን መኖሪያ እየገነባ ሲሆን ወደ 70% ተጠናቋል። አሁን ባለው መረጃ 70% ተጠናቋል። ይህ ህንፃ እንግዲህ ሙሉ ለሙሉ ሲያልቅ ከ20 ሺህ በላይ ሰዎችን ይይዛል ተብሎ ነው የሚጠበቀውና ይህንን ህንፃ ለመጨረስ የሚያስፈልጉ በርና መስኮቶች አሉና እነዚህን በርና መስኮቶችም ለማሟላት ኮሜዲያን እሸቱ ከተለያዩ አርቲስቶች ጋር በመሆን ከ$1 ሚሊዮን በላይ ገቢ ለማሰባሰብ እንቅስቃሴውን እሁድ ዕለት ጀምሯል። እንግዲህ አሁን እስከገባውበት ሰዓት ድረስ አሉ። ከእሁድ የተጀመረ ላይቭ እስካሁን ድረስ እየተካሄደ ነው ያለውና እዛው ነው የሚተኙት፣ እዛው ነው የሚበሉት፣ እዛው ነው የሚጠጡት። እየተቀያየሩ አርቲስቶቹ የተለያዩ ግለሰቦች እየተቀያየሩ በጣም ልብ የሚገዛ በጣም ብዙ ሰዎች የተደሰቱበት እንዲሁም ደግሞ በሚገርም ሁኔታ ማታ ላይ የታሰበው $1 ሚሊዮን አልፏል። አሁን እኔ እስከገባውበት ሰዓት ድረስ ያየሁት መረጃ $1 ሚሊዮን ግቡን አሳክቶ ወደ $155,000 ጭማሪ አሳይቷልና አሁንም ግን ሂደቱ እንዳለ ነው። ይሄ እንግዲህ በጎፈንድሚ ብቻ ያለው ነው። በተለያዩ የባንክ አማራጮችም ገቢው እየተሰባሰበ ነው። ከነዚህ ውስጥ አንደኛውም ሀገር ውስጥ ያለው ወገን ፈንድ በሚባለው እንዲሁም ወደ 632,000 ብር አካባቢ ከዛም በላይ ተሰብስቦበታል። እንግዲህ በአጠቃላይ የሚገጠመው መስኮት ወደ 888 በሩ ደግሞ ወደ 739 አካባቢ ነው እና አሁን ባለው የዋጋ ሁኔታ በሩን በ106,000 መስኮቱን ደግሞ በ80,000 የሚያወጣ ነውና ሰው አንድ መስኮት አንድ በርና መስኮት እያለ ይገዛል። ይሄንን እያደረጉ ነው ያሉትና በጣም ደስ የሚል ጥሩ የሆነ እንግዲህ ሶሻል ሚዲያን አብዛኞቻችን አሁን እየተገለገልንበት ያለው መንገድ በጣም አጸያፊ አስቀያሚ የሆነ መጥቷል። ነገር ግን ይህንን ሶሻል ሚዲያ በመጠቀም እንግዲህ ዩቲዩብ ዶንኪ ቲዩብ ላይ በዩቲዩብ እየተላለፈ ያለ ላይቭ አለ፣ በፌስቡክ ይተላለፋል፣ በኮሜዲያን እሸቱ አካውንት፣ በቲክቶክ፣ በኢንስታግራም በሁሉም አካውንት እያስተላለፉት ነው ያሉትና እሸቱ ኮሜዲያን እሸቱ የመጀመሪያው አይደለም አይደለ? ከዚህ በፊት የመጀመሪያው ማለት ከዚህ በፊት ለሚገነባ ቤተክርስቲያን እንደዚሁ እንዲሁም ለቦረናም እንደዚሁ ቀጠሮ አስይዞ ተካሂዷል መሰለኝ። እንደውም እሱን ነገሮች በጣም በእንደዚህ አይነት በጎ ተግባራት በጣም የሚታወቁ ነው። ከዚህም በላይ ብዙ ነገሮችን ያደርጋል። ብዙ አሪያ መሆን የሚችል ነው። በሶሻል ሚዲያ ላይ ገና ወጣት ነው። ሶሻል ሚዲያ እንደዚህ አይነት ነገር ላይ ማህበረሰብን የሚገባ መልካም ነገር የሚያሰራ ላይ ነው እና እንግዲህ እስካሁን ባለው መረጃ ከ1 ሚሊዮን 155,000 በላይ ደርሷል። አሁንም እንደቀጠለ ነው። አሁን ስገባ እንዳየሁት ምናልባት ዛሬ ያልቃል ተብሎ ይጠበቃል። ሙሉ ለሙሉ በጣም አድካሚ ነው። እንግዲህ ከእሁድ ጀምሮ እሱ እንደውም ሲታይ ነበረ ጠረጴዛ ላይ እየተኛ ሶፋ ላይ እየተኛ ምናምን ነው ሲካሄድ የነበረውና አርቲስቶችም እንደዚሁ እየተቀያየሩ ነበር ሲያግዙት የነበረውና በጣም እንዲሁ እንግዲህ አስቢው ገቢ ማሰባሰቢያ ቁጭ ብለሽ ስታዩ ራሱ ደስ ይልሻል። ሰው የሚረዳው ምክንያቱ እየተደወለ የሚናገሩት የሚያበረታቱት በዛ ላይ የሚጠሩት ገንዘቦች አንዳንድ ሰዎች በጣም ትልቅ ገንዘብ ይጠራሉ። ትልቅ ገንዘብ ነው ፕሮሚስ የሚደረገውና በጣም ደስ የሚል ሁኔታ ነበር። ሰው ለብዙዎቻችንም ትምህርትን የሰጠ ነው በማስበው እንደዚህ አይነት ሰዎችን ያብዛልን። በጣም እንግዲህ ቀጣዩ መረጃ የሚያመለክተው ከእሳት አደጋ የተረፈ ግለሰብ ነው። ቻይና ውስጥ
በኮንስትራክሽን ካምፓኒ ኮንስትራክሽን ስራዎች አካባቢ ላይ የነበረ አንድ ግለሰብ ክሬን ላይ ነበርና ይሄ የእሳት አደጋ ሲከሰት ያ ሰው እዛው ክሬን ላይ ነበር የቆየውና በጣም በጭንቅ ሰዓቱ ላይ አንድ ጓደኛው የስራ ባልደረባው ሌላ ክሬን አንቀሳቅሶ ወደሱ አምጥቶ ያ ግለሰብ ከክሬኑ ላይ ከነበረበት ክሬን ላይ ዘሎ ወደ ሌላኛው ሲሄድ የሚያሳየው ነበርና በጣም የጓደኛው የሐሳብ ፍጥነት በጣም አስገራሚ ነበር ማየቱ በዛ ላይ ደግሞ ፍጥነቱ እንትኑ ከተከሰተ በኋላ ወደቀ ሰውየውን ወዲያው እንዳዳነው ክሬኑ ወደቀ ምክንያቱም እሳት አደጋው የነበረበት አካባቢ የተጀመረበት አካባቢ ክሬኑን የተያዘበት ቦታ ነበር ክሬኑን የያዘበት ቦታ ነበር እና ልክ ከዛኛው እንደተላቀቀ ወዲያውኑ ክሬኑ ወደቀና በጣም አስደንጋጭ ክስተት ነበር ነገር ግን ምንም የተጎዳም ሰው የለም ይሄም ግለሰብ በጓደኛው እርዳታ በፍጥነት ከአደጋው የዳነበት ነበርና ከዚህ በኋላ በሱ ነው መኖሩ ይላል በቃ ቢኖር ይሻል አስገራሚ ፍጥነት አስገራሚ ሰዓት ላይ ነው እንግዲህ ይሄ ነገር የተከሰተውና የጓደኛው ፍጥነት በጣም ያስደስታል በጣም እንግዲህ ወደ ሶስተኛው መረጃችን ስናመራ በዓለማችን ባሉ ማህበረሰቦች ላይ ዜጎች ላይ ቆንጆ ተብለው ከተሰየሙት 50 አገራት ውስጥ ሀገራችን ኢትዮጵያ ትገኝበታለች እንግዲህ ይሄኛው የተሰየመው ባስኖር ነበር የሚገርመኝ እየጠበቁ ለዛም ከአፍሪካ አንደኛ ነው yes that's it ግን ይሄንን ውድድር ያደረገው በአርቲፊሻል ኢንተለጀንስ ነው በፎቶዎችን ኮሌክት በማድረግ በአርቲፊሻል ኢንተለጀንስ የተደረገ ውድድር ነበርና እንግዲህ ይሄ ውድድር ከወንዶች በብሪታንያን አስቀድሟል እንግሊዝን አስቀድሟል ምን ቆንጆ ያው እኛ መሆናችን ነው እንግዲህ ከሴቶች ከአፍሪካ ግን ያው ኢትዮጵያ ቀድማት የምትገኝበት ነው እንዲሁም ደግሞ ከሴቶች ህንድን ነው ያስቀደሙት ያው ህንድ የታወቀ ነው በአብዛኛው እዛ አካባቢ ያሉ ሰዎች የታወቀ ነው በዓለም ላይ እንግዲህ በዓለም 32ኛ ነው በዓለም 32ኛ ከአፍሪካ አንደኛ ከዓለም 32ኛ ከአፍሪካ ሁለተኛ የሆነችው ደግሞ ግብጽ ነች ከዓለም ወደ 44ኛ አካባቢ ነው የምትገኘውና የተለያዩ ሀገራትን አሳትፏል ለምሳሌ ጃፓን ካናዳ ብራዚል ፈረንሳይ ጣሊያን እነዚህ ሀገራቶች ከ1 እስከ 10 ባለው ውስጥ ይገኛሉ ዳይሬክተራችን ራሱ ብራዚል ቆንጆች ናቸው ያለ ነው ይሰማኛል ያው የብራዚሎች የብራዚል የህንድ ግልጽ ነው ወደ ላቲን አሜሪካን አካባቢ ያሉ የታወቀ ነው በውበታቸው ለብዙ ነገር በሞዴሊንግም በምንም ሲሳተፉ ጥሩ እድሉ ያላቸው የነሱ ነው ነገር ግን ያው የኛም ሀገር አሁን ከአፍሪካ አንደኛ ተብሏል ከዓለም 32ኛ ብዙም ማጣራት ተደርጎበታል ብዬ አላስብም አሁን ከዓለም 32ኛ ነው ከአፍሪካ አንደኛ ሆነ ምን ያለ ሀገር አስገብቶ ነው ያው አርቲፊሻል ኢንተለጀንሱን የሰሩት ራሱ የራሱ ሆነ መመዘኛም ነበረው ለነገሩ መመዘኛም ነበረው በዛ መመዘኛ የሚሰጠው ነው ኮድ ነው መሰጨው AI ላይ የተሰጣቸውን ኮዶች በእነሱ መልኩ የፊት ፖስቸርን የሰውነት የቆዳ ከለርን እነሱ ነገሮች እነሱን ተሰጥቷቸው ከዛ በዛ ነው ኢቫሉዌት አድርጎ የሚያቀርበውና በዛ ምክንያት ሊሆን ይችላል እንግዲህ ይሄ የነበረው ግን ከዓለም 32ኛ ከአፍሪካ አንደኛ ነው አላነሱ ሰው ልጅ እንደዚህ አፍንጫው ቀጣለ ጎራዳ ያላችሁ አትከፋፍሉ የሚል ሐሳብ አለ ያ ማለት ሰው ፖለቲካል ያስደነው አንተ ያነሳ ይነሳል ብዬ ነው የሚያነሱ ሰዎች ይኖራሉ ለምሳሌ ማንንም ሰው በፈጣሪ አምሳሌ ተፈጠረ ሁሉ ቆንጆ ነው በቃ አነካካን እንኳን ውስጥ ነው ነው ብለው የሚያስቡ ሰዎች አሉ እንዴ ነው አፍንጫሽ ቀጥ ካላለ ኮንሰርን ትሆኛለሽ እንደዚህ አይነት ነገሮች እዚህ ጋር ሲቀር ኦኬ እሺ ወደ መጨረሻው መረጃችን ስንሄድ እንግዲህ የአሜሪካና የቻይና ውዝግብ ተጀምሯል አሁን ሰሞኑን በብዙ ማህበራዊ ሚዲያዎች ላይ አነጋጋሪ ሆኗልና አሁን ባለው ሁኔታ እንግዲህ አሜሪካኖች ከቻይና ምንም አይነት የቴክኖሎጂ ግዢ ወይም ስቶክ ማርኬት የሚሉት አለና ቴክኖሎጂያቸውን ቻይናዎች በሚያቀርቡበት ጊዜ አሜሪካኖች ምንም አይነት ግዢ እንዳይፈጽሙ አሜሪካን ገድባለችና ይህንን በተመለከተ ብዙ ውዝግቦች አሉ የተለያዩ የቻይና ካምፓኒዎችን
አሜሪካኖች ይገዛሉ አሜሪካኖች ደግሞ በቻይና ሀገር በመሄድ ኢንቨስት ያደርጋሉ እነዚህ ነገሮችን ቻይና እንዳትጠቀም አሜሪካን ገድባለች እንግዲህ ይሄንን ነገር ስታደርግ የሰጠችው ማብራሪያ ለተለያዩ ሀገራቶች የጦር መሳሪያ ትረዳለች በሚለው እንዲሁም ደግሞ አሁን ካለው ከሩሲያ ጋር በተገናኘ ለሩሲያ ቋሚ የመሳሪያ አቅራቢ ነች በሚል ክስ ከቻይና ጋር ምንም አይነት የቴክኖሎጂ ኢንቨስትመንቶች እንዳይደረጉ ባለሀብቶቻቸውን የገደቡበት ሁኔታ በጣም አነጋጋሪ ሆኗል በብዙ የዜና አውታሮች እንዲሁም ደግሞ በብዙ ኢንቨስተሮች እንዲሁም ተቋማቸውን የተወሰኑ ሰዎች ሲያሰሙ ነበር ምክንያቱም ቻይና ውስጥ ተኪዶ በቴክኖሎጂ ላይ የሚደረጉ ኢንቨስትመንቶች ከሌሎች ዓለም አንፃር ሲታይ የቻይና ውስጥ ያለው የተሻለ ነው ተብሎ ይታሰባልና ከዚህ በፊትም እንደዚሁ ቺፕ የሚባላል ለኮምፒውተር ለስልክ ለተለያዩ ጉዳዮች የሚጠቀሙትና እነሱን ቺፖች ከቻይና ሁሉ እንዳይገዙ የሚል ማዕቀብ ተጥሎ ነበርና አሁን ደግሞ ተጨማሪ ምንም አይነት የቴክኖሎጂ አይዲያዎችን የሚያቀርቡ ሰዎችን የአሜሪካን ህዝብ ኢንቨስት እንዳያደርግ ከልክለዋልና ይሄ መነጋገሪያ ሆኖ ነበር ግን ባለፈው አንድ ወጣ መረጃ አለ ዓለም ላይ ካሉት በጣም ያለም ህዝብ ከሚጠቀም በስፋት 40 የሚሆኑ ቴክኖሎጂ ፈጠራዎች or application በዓለም ደረጃ እየመራች ያለችው ቻይና ነች ከ40 ይላል ፈጠራ ውስጥ 37ቱ የቻይና ክሬቲቪቲ ናቸው ሶስቱ ነው ራሺያ ወይ አሜሪካ or something የሚከፋፈሉ 37ቱን የሚይዘው የቻይና ምርት ነው ወይ የቻይና የቴክኖሎጂ ፈጠራዎች ናቸው ስለዚህ አሁን የአሜሪካን ተጠቀመች ያልተጠቀመች ለቻይና ምንም ላይሆን ይችላል ቻይና አሁን ይሄንን ነገር አሜሪካን እየፈራች ያለችው ምንድነው በእንደዚህ አይነት መልኩ አሁን ቲክቶክ ለምሳሌ ከመንግስት መስሪያ ቤቶች ኔትወርክ ላይ መጠቀም ክልክል ነው ብለዋል ብዙ አውሮፓ ሀገራት ሁሉ እያወጡ ነውና ብዙ ዓለምን መቆጣጠር የምትፈልግበት መንገድ ነው ብሎ ነው የሚታሰበውና ለዛ ነው ብዙ ማዕቀቦች እየተጣሉ ያሉት እንግዲህ ይሄን ይመስላል ለዛሬ መረጃችን ፍሬ በጣም እናመሰግናለን ተመልሰናል ክብራን ተመልካቾቻችን ጤና ይስጥልኝ ኢትዮጵያ ነው ከኢትዮጵያ ቴሌቪዥን በቀጥታ እየተከታተላችሁ የምትገኙት አሁን ደግሞ ወደ ተለያዩ የሀገር ውስጥና የውጭ ስፖርታዊ መረጃዎች ልንወስዳችሁ ነው ከኢትዮጵያ ከሀገር ውስጥ የቤትኪንግ የኢትዮጵያ ፕሪሚየር ሊግ ጨዋታዎችና ውጤቶችን እንደዚሁም ደግሞ ዛሬ ሻምፒዮንስ ሊግ ይጀምራል ቼልሲ ከዶርትሙንድ ማታ 5 ሰዓት በሚያደርጉት ጨዋታ ነው የሚጀምረው እነዚህና ሌሎች ስፖርታዊ መረጃዎችን ሊያጋራን የስፖርት ክፍል ባልደረባችን ደግነት መኩሪያ እዚህ ነው የሚገኘው ደጌ እንዴት ነህ እንዴት አደራችሁ መስገን ምን ጉዳዮች አሉ ካልኳቸው ውጪ ትልልቆቹ ጉዳዮች ያው ከውጪ የአውሮፓ ቻምፒዮንስ ሊግ ነው ጥሎ ማለፍ የመልስ ጨዋታዎች ከዛሬ ጀምሮ ይደረጋሉ ከ3 ሳምንት ረፍት በኋላ ተመልሷል እንዳልሽው ቼልሲ ዘንድሮ ጥሩ አይደለም አይደል ውጤት እየቀናው አይደለም ስለዚህ ያለው አማራጭ አንድና አንድ ለዋንጫ የሚፎካከርባት ውድድር ያለው የአውሮፓ ቻምፒዮንስ ሊግ ነው ስለዚህ ባለፈው ወደ ጀርመን አቅንቶ 1-0 ተሸንፏል ውጤቱን ለመቀልበስ ዛሬ በስታንፎርድ ብሪጅ ጠንከር ያለ ጨዋታ ይጠብቀዋል በፕሪሚየር ሊጉ ሊድስን አሸንፏልና ጥሩ መነቃቃት ላይ ያለ ይመስላል በእርግጥ አንድ ጨዋታ ነው ያሸነፈው ስለዚህ በሜዳው ዛሬ ከባድ ጨዋታ ያደርጋል በቤቲንግ የኢትዮጵያ ፕሪሚየር ሊግ ጨዋታም እንዲሁ ትልቅ አንድ ጨዋታ ዛሬ አለ ቅዱስ ጊዮርጊስ ከኢትዮጵያ መድህን በ2 ነጥብ ልዩነት መሪ ናቸው ቅዱስ ጊዮርጊስ እየመራ ነው በ2 ነጥብ ዝቅ ብሎ ደግሞ ኢትዮጵያ መድህን ዛሬ እንግዲህ ማሸነፍ የሚችል ከሆነ መሪነቱን ይረከባል ቅዱስ ጊዮርጊስ ካሸነፈ ደግሞ አንደኛው ቀድሞ ጨዋታውን ሲያደርግ ይመራል ቅዱስ ጊዮርጊስ ሲያሸንፍ ደግሞ መልሶ መሪነቱን ይረከባል ስለዚህ እርስ በርስ ዛሬ የሚያደርጉት ጨዋታ ተጠባቂ ነው የሚሆነው ምሽት 1 ሰዓት ላይ ይደረጋል ትላንት የተደረጉ የጨዋታ ውጤቶችም አሉ ሌሎች የተለያዩ ወቅታዊ ስፖርት መረጃዎችም ተካተዋል የስፖርት አጋራችንን መልእክት ተከታትለን ስንመለስ በዝርዝር መረጃዎችን እንመለከታለን ታታሪዋ ሴት የህብር የሴቶች የቁጠባ ሂሳብ ከከፈተች በኋላ ከአነስተኛ ኑ ቡና ጠጡ ስራ ይህን የመሰለ የካፌ ባለቤት እንድትሆን አስችሏታል በህብር የወጣቶች ሂሳብ በመቆጠቡ ለጓደኛው ሚዜ ለመሆን የወደደውን ሳይጨነቅ መግዛት ችሏል
ህብር የአካል ጉዳተኞች የቁጠባ ሂሳብ አገልግሎት ምቹ በመሆኑ የስልጠና ማዕከል እንዲያቋቁምና ለሌሎች አካል ጉዳተኞች አርአያ እንዲሆን አስችሎታል። በልዩ ሁኔታ የተዘጋጀው የህብር ወርቃማ የቁጠባ ሂሳብ በመክፈት ከፍ ያለ ተቀማጭ ገንዘብ በማስቀመጧ ምክንያት የከፍተኛ ወለድ ተጠቃሚ ሆናለች። በተጨማሪም ህብር ወለድ አስቀድሞ የሚከፈልበት፣ ህብር ለተለያዩ ጉዳዮች የሚውል ወጪ መሸፈኛ፣ ህብር የመዝናኛ ወጪ መሸፈኛ፣ ህብር የትምህርት ወጪና ህብር የሕክምና ወጪውን የሚሸፍኑበት የቁጠባ ሂሳቦች ከመደበኛው የቁጠባ አይነት የተሻለ ወለድ ማግኘት የሚያስችሉ ልዩ የቁጠባ ሂሳብ አዘጋጅቶሎታል። ህብረት ባንክ፣ በህብረት እንደግ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ቀዳሚ የምናደርገው ቤቲንግ የኢትዮጵያ ፕሪሚየር ሊግ ጨዋታዎችን ይሆናል። ትላንት ሁለት ጨዋታዎች ተደርገው ነበረ። ለገጣፎ ለገዳዲ ከሐዋሳ ከተማ ያደረጉት ጨዋታ በሐዋሳ ከተማ 1-0 አሸናፊነት ተጠናቋል። ለገጣፎ ለገዳዲ በመጣበት ዓመት ከሊጉ ለመሰናበት የተቃረበ የሚመስል ውጤት ነው ያለው። እስካሁን እንግዲህ 16 ጨዋታዎችን አድርጎ 6 ነጥቦችን ብቻ ነው የሰበሰበውና ምናልባት ከሊጉ በመጣበት ዓመት እንዳይወርድ ስጋት ላይ ነው የሚገኘው። በሐዋሳ ከተማ ትላንት 1-0 ተሸንፏል። በረከት ሳሙኤል ለሐዋሳ ከተማ ብቸኛዋን ግብ አስቆጥሯል። ሐዋሳ ትናንት ማሸነፉን ተከትሎ ደረጃውን አሻሽሏል። ኢትዮጵያ ቡና ከወላይታ ዲቻም ትላንት ያደረጉት ጨዋታ 0-0 ግብ ሳይቆጠርበት ተጠናቋል። ኢትዮጵያ ቡና እንግዲህ የፍጹም ቅጣት ምት ማግኘት ችሎ ነበረ። አምበሉ አማኑኤል ዮሐንስ ሳይጠቀምበት ቀርቶ እንግዲህ ትላንት ኢትዮጵያ ቡና በተከታታይ ሁለተኛ የአቻነት ውጤቱን ነው ማስመዝገብ የቻለው። ዛሬ ሌላኛው ጨዋታ የሚጠበቀው ጨዋታ ቀደም ብዬ እንደጠቀስኩት ቅዱስ ጊዮርጊስ ከኢትዮጵያ መድን ምሽት 1 ሰዓት ላይ የሚያደርጉት ጨዋታ የመሪዎቹ ጨዋታ በጉጉት የሚጠበቅ ነው የሚሆነው በድሬዳዋ። ከዛ ቀደም ብሎ 10 ሰዓት ላይ ደግሞ ሲዳማ ቡና ከድሬዳዋ 10 ሰዓት ላይ ጨዋታቸውን የሚያደርጉ ነው የሚሆነው። የአፍሪካ ቻምፒዮንስ ሊግ የመልስ ጨዋታዎች የምድብ ጨዋታዎች ዛሬ ምሽት ጀምሮ ይደረጋሉ። ኢትዮጵያውያን ዳኞች የአፍሪካ ቻምፒዮንስ ሊግ ጨዋታዎችን ይመራሉ። በተለይ ምሽት 1 ሰዓት ላይ ታንዛኒያ ላይ ነው። ምድብ 3 የታንዛኒያው ሲምባ ከዩጋንዳው ቫይፐርስ ጋር የሚያደርጉትን ጨዋታ ኢትዮጵያውያን ዳኞች ይመሩታል። በአምላክ ተሰማ በመሃል ዳኝነት ጨዋታውን ይመራል። ትግል ግዛውና ተመስገን ሳሙኤል ደግሞ በረዳት ዳኝነት፣ በላይ ታደሰ አራተኛ ዳኛ ሆኖ የሚመራ ነው የሚሆነው። ቀደም ሲል እንግዲህ በተለይ ካይሮ ላይ አልሃሊ ከማሜሎዲ ሰንዳውንስ ያደረጉት የአፍሪካ ትልቁ የአፍሪካ ቻምፒዮንስ ሊግ የምድብ ጨዋታን እነዚህ ኢትዮጵያውያን ዳኞች በብቃት መምራታቸው ይታወሳል። ዛሬ ደግሞ እንግዲህ ሲምባ ከቫይፐርስ ታንዛኒያ ላይ የሚያደርጉትን ጨዋታ ኢትዮጵያውያን ዳኞች ይመራሉ። በእንግሊዝ ፕሪሚየር ሊግ ከውጪ ትላንት አንድ ጨዋታ ተደርጎ ነበረ። ብሬንትፎርድ ከፉልሃም በፕሪሚየር ሊጉ አሁን ላይ ሳይጠበቁ ጥሩ ግስጋሴ ላይ ያሉ ሁለት ምርጥ አሰልጣኞች ቶማስ ፍራንክ እና ማርኮ ሲልቫን ያገናኘ ጨዋታ ነበረ። ብሬንትፎርድ ትላንት በሜዳው ፉልሃምን 3-2 አሸንፏል። የምዕራብ ለንደን ደርቢ ጨዋታ ነው በነገራችን ላይና ጥሩ ፉክክር የታየበት ጨዋታ ነበረ። ኢታን ፒኖክ እና እንዲሁ ኢቫን ቶኒ በፍጹም ቅጣት ምትና ማቲያስ የንሰን ለብሬንትፎርድ 3ቱን ግቦች አስቆጥረዋል። እስራኤላዊው ማኖር ሶሎሞን ለፉልሃም በተከታታይ ግቦችን እያስቆጠረ ነው የሚገኘው። ትላንትም እንዲሁ ግብ አስቆጥሯል። ካርሎስ ቪኒሺየስ ባለቀ ሰዓት ሌላኛዋን ለፉልሃም ግብ ያስቆጠርም። እንግዲህ ፉልሃም በብሬንትፎርድ 3-2 ተሸንፏል። ያ ሁለቱ ክለቦች በአውሮፓ ለመሳተፍ ጥሩ ግስጋሴ ላይ ነው በፕሪሚየር ሊግ ውጤት ለማስመዝገብ እየሞከሩ የሚገኙት። ትላንት እንግዲህ ብሬንትፎርድ 3-2 አሸንፏል። የአውሮፓ ቻምፒዮንስ ሊግ ሌላኛው ከውጭ የምንመለከተው የአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ የመልስ ጨዋታዎች ቀደም ብዬ እንደጠቀስኩ ዛሬ ምሽት ይደረጋሉ። በተለይ ምሽት 5 ሰዓት ላይ ቼልሲ ከቦርሲያ ዶርትሙንድ የሚያደርጉት ጨዋታ በስታንፎርድ ብሪጅ በብዙ መልኩ ይጠበቃል። ቼልሲ ዘንድሮ በፕሪሚየር ሊጉ እንዲሁም ደግሞ በእንግሊዝ በሚደረጉ የኤፍኤና የካራባኦ ዋንጫ ጨዋታዎች ላይ ከውድድር መሰናበቱ ይታወሳልና የአውሮፓ ቻምፒዮንስ ሊግ ነው ተስፋ አድርጎ እየተሳተፈ የሚገኘው። ወደ ጀርመን አቅንቶ እንግዲህ በመጀመሪያው ዙር ጨዋታ ቦርሲያ ዶርትሙንድ 1-0 መሸነፉ የሚታወስ ነው። ይህንን ውጤት ለመቀልበስ እንግዲህ ዛሬ ምሽት 5 ሰዓት ላይ በስታንፎርድ ብሪጅ ከዶርትሙንድ ጋር የሚያደርገው ጨዋታ ይጠበቃል። ሪስ ጄምስ እና ፑሊሲች በዛሬው ጨዋታ ላይ መመለሳቸው ለቼልሲ መልካም ሆኗል። ቲያጎ ሲልቫና ሜሰን ማውንት ደግሞ በጨዋታ ያሉ ሜሰን ማውንት ቅጣት አለበት። ቲያጎ ሲልቫ ጉዳት ላይ ነው የሚገኘው። በዶርትሙንድ በኩል ዶኒል ማለን ከጉዳት ተመልሷል። በተለይ ግቧን 1-0 ሲያሸንፉ ለዶርትሙንድ ግቧን ያስቆጠረው ወጣቱ አጥቂ ካሪም አዴሚ ግን በጉዳት በዛሬው ጨዋታ ላይ አይሰለፍም ተብሏል። እንግዲህ ቼልሲ ተከታታይ 2 ድሎችን ከጥቅምት ወር በኋላ አስመዝግቦ ያውቁም 2 ተከታታይ ጨዋታዎችን በፕሪሚየር ሊጉ እንግዲህ ባሳለፍነው ሳምንት ሊድስን
1-0 ማሸነፉ ይታወሳል። ስለዚህ ዛሬ ዶርትሙንድን አሸንፎ ውጤቱን የሚቀለብስ ከሆነና ወደ ሩብ ፍጻሜ የሚገባ ከሆነ ከጥቅምት ወር በኋላ በአሰልጣኝ ግራም ፖተር እየተመራ ሁለተኛ ተከታታይ ድሉን ለመጀመሪያ ጊዜ የሚያስመዘግብ ነው የሚሆነው። ለማንኛውም ቼልሲ ከቦሩሲያ ዶርትሙንድ ምሽት 5 ሰዓት ላይ ተጠባቂ ጨዋታ ነው። ሌላኛው የአውሮፓ ቻምፒየንስ ሊግ ጨዋታ እንዲሁ ምሽት 5 ሰዓት ላይ ቤኔፊካን ከቤልጂየሙ ክለብ ብሩጅ ጋር ያገናኛል። ቤኔፊካ ከሜዳው ውጪ ይህንን ጨዋታ 2-0 የመጀመሪያውን ዙር ጨዋታ ማሸነፉ የተሻለ ድል ወደ ሩብ ፍጻሜው እንዲገባ ያደርገዋል። እንግዲህ ዛሬ በሜዳው ከክለብ ብሩጅ ጋር ጨዋታውን የሚያደርግ ይሆናል። ነገ ሁለት ተጠባቂ ጨዋታዎች ይደረጋሉ። ባየር ሙኒክ ከፓሪስ ሰን ጀርመን ላይ የሚደረግ ጨዋታ ነው። ቶተንሃም ከኤሲ ሚላን ነገ እንዲሁ የሚደረግ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታ ነው። በመጨረሻ የምንመለከተው ኔይማር ጁኒየርን ይሆናል። የ31 ዓመቱ ብራዚላዊ ኮከብ በጉዳት እየተቸገረ ነው የሚገኘውና እስከ ውድድር ዓመቱ መጨረሻ አሁንም ጉዳት አስተናግዶ የቀኝ እግሩ ቁርጭምጭሚቱ ላይ እንግዲህ ቀዶ ጥገና እንደሚያደርግ ትላንት ክለቡ ይፋ አድርጓል። ስለዚህ እስከ ውድድር ዓመቱ መጨረሻ ለፓሪስ ሰን ጀርመን እንደማይሰለፍ ተረጋግጧል። ከ3 እስከ 4 ወራት ድረስ በቀዶ ጥገና ወደ ልምምድ እንደማይመለስ ነው የተረጋገጠውና ምናልባት በአውሮፓ ቻምፒየንስ ሊግ የተሻለ ተሳትፎ ለሚያደርገው ክለብ የኔይማር በጉዳት አለመኖር ትልቅ ተጽዕኖ ይኖራል ተብሎ ነው የሚጠበቀው። በውድድር ዓመቱ 18 ግቦችን ለፓሪስ ሰን ጀርመን አስቆጥሯል። ለዓለም ዋንጫም ለብራዚል በተከታታይ ጉዳቶችን እያስተናገደ ተገቢውን ግልጋሎት ለሀገሩም እንዳልሰጠ ይታወቃል ኔይማር። አሁን ደግሞ በፓሪስ ሰን ጀርመን በተለይ በአውሮፓ ቻምፒየንስ ሊግ እንግዲህ በባየር ሙኒክ 1-0 ተሸንፈው ነገ ወደ ጀርመን አቅንተው የመልሱን ጨዋታ ለመቀልበስ ለሚታገለው ቡድን የኔይማር መጎዳት በተለይ በዚህ ውድድር ላይ ትልቅ ተጽዕኖ ይኖራል ተብሎ ነው የሚጠበቀው። ለማንኛውም ኔይማር እንግዲህ እስከ ውድድር ዓመቱ መጨረሻ በጉዳት ወደ ሜዳ እንደማይመለስ ተረጋግጧል። ለማለዳ ያዘጋጇቸው መረጃዎች እነኚህ ናቸው። ደጌ እናመሰግናለን። መልካም አመሰግናለሁ። የጤና ይስጥልኝ አጋራችን የሆነው ኢትዮ ቴሌኮምን እጅግ በጣም እናመሰግናለን። የተለያዩ ርዕሰ ጉዳዮችን ያነሳን ሰፋ ያለ ጊዜን እየወሰድን ነው የምንገኘው። አሁንም አብራችሁን ቆዩ። አሁን ደግሞ እንግዳ ጋብዘን ቆይታ ወደምናደርግበት ርዕሰ ጉዳይ እናሻግራችሁ። የዚህ የትንባው ጉዳይ ላይ ነው በስፋት የምናነሳው። አሁን የትንባው ቁጥጥርና ትግበራን ለማጠናከር የዚህ የህብረተሰቡን ግንዛቤ ለማጎልበት በትኩረት እየሰራ እንደሆነ የኢትዮጵያ ምግብና መድኃኒት ባለስልጣን ገልጿል። ባለፈው ሳምንት አንድ ድረገጽ ወይም ዌብሳይት ይፋ ሆኖ ነበር። TCDI ይባላል። ቶባኮ ኮንትሮል ዳታ ኢኒሺዬቲቭ ይሰኛል። ዴቨሎፕመንት ጌትዌይ ከተባለ መንግስታዊ ያልሆነ ድርጅት ጋር በትብብር ይፋ የሆነ ነውና እዛ ላይ ማንኛውንም ከትንባው ጋር የተያያዙ መረጃዎችን በጣም ማግኘት ይቻላል። በነገሮች ላይ በኋላ ላይ ዶክተር አስቻሉንም ስለጋበዘ እሳቸው ጋር አንዳንድ ሀዛዊ ጉዳዮችን እያነሳን እንመለከተዋለን። ለማንኛውም የነቃቸው ሰማውን ያዘጋጀው ዋለልኝ ታምራ ያቀርባል። ከዛ ስንመለስ ከባለሙያ ጋር ቆይታ እናደርጋለን። የትንባሆ ቁጥጥር ህግ ድንጋጌ ቢኖርም ባተገባበሩ የሚፈለገውን ያህል ባለመከናወኑ የተለያዩ ተጽዕኖ ማሳደሩን የምግብና መድኃኒት ባለስልጣን መረጃ ያመለክታል። እናም ትንባሆ በማጤስና በተያያዘ ጉዳይ የበርካታ ሰው ህይወት እንዲያልፍ ምክንያት መሆኑም ባለስልጣኑ ገልጿል። የትንባሆ ቁጥጥር አንዳንድ አርቲክሎች ላይ ጥሩ የሄንበት ሁኔታዎች አሉ። አንዳንድ ላይ ደግሞ አተገባበር ችግር አለ። ለምሳሌ ሺሻ ሙሉ በሙሉ ይከለከላል። ነገር ግን አንዳንድ ቦታዎች ላይ በህገ ወጥ የሚሸጥበት ሁኔታ አለ። ስለዚህ ይሄ አሁን ጀምሮ መቆም ነው ያለበት። ህብረተሰቡ ግንዛቤ ሊያገኙ ይገባል። መጨስ እንደሌለበት ህጉ ይከለክላል። ስለዚህ ክፍተቱ አለ ማለት ነው። ህገ ወጡ አካባቢም ክፍተት አለ። የትንባሆ ኢንዱስትሪ ጣልቃ ገብነት ይታያል። እነዚህን እንግዲህ እየተዋጋን እየከለከል ተፈጻሚነቱን ማጠናከር ያስፈልጋል ማለት ነው። በአመት በእኛ ሀገር ብቻ 16800 ሰዎችን ይገላል። ይሄ ደግሞ በጣም ከፍተኛ ቁጥር ነው። የችግሩን አሳሳቢነት በመገንዘብ በተለያየ አካባቢ ህብረተሰቡን ያሳተፈ የትንባሆ ቁጥጥር እንቅስቃሴ መደረጉም ተብራርቷል። ባለስልጣኑ የትንባሆ ቁጥጥር ትግበራን ለማጠናከር ያግዛል የተባለ ድረገጽ ይፋ አድርጓል። ድረገጹ የትንባሆን ጎጂነት በተመለከተ ህብረተሰቡ እንዴት መከላከል እንዳለበትና ለሌሎችም መረጃዎችና ጥናቶችን ያካተተ መሆኑ ነው የተጠቆመው። አዳዲስ ጥናቶችም የተሰሩ አሉ። እነዚህን ጥናቶች በአንድ ቋት
ህብረተሰቡ እንዲያገኝ ያደርጋል። ትንባሆ በጣም ጎጂ መሆኑን ይረዳል። የትንባሆ ስርጭት ምን እንደሚመስል ያውቃል። የትንባሆ ኢንዱስትሪ ጣልቃ ገብነት ምን እንደሆነ ይገነዘባል። ስለዚህ ተመልሶም የቁጥጥር ባለቤት የመሆን እድል ለኛም ይሰጣል። በአጠቃላይ ደግሞ የህብረተሰብ ጤና እንዲጠበቅ ያደርጋል። ጤናን የተመለከተ መረጃ ለህብረተሰቡ የሚፈለገውን ያህል ተደራሽ ለማድረግ የሚመለከታቸው ተቋማትና ባለድርሻ አካላት ትኩረት ሰጥተው ሊሰሩ እንደሚገባ ባለሙያዎች ያሳስባሉ። ድረገጹ የመከላከልና ጥረቱን ውጤታማ ለማድረግ ፋይዳው የጎላ ነው ሲሉም ተናግረዋል። ቁጥጥር ላይ የሚገኙ መረጃዎችን የጥናት ይሁን የተለያየ መረጃዎችን አንድ ላይ አጠናክሮ ማግኘት አይቻልም ነበር፣ ምንም አልነበረ። አሁን ግን ይሄ ቶባኮ ኮንትሮል ዴታ የሚባለው ድረገጽ በስፋት አንድ ላይ አምጥቶ ያልታተሙ ጆርናል ላይ ያልታተሙ መረጃዎችን በሀገር አቀፍ ደረጃ በተለይ ያሉትን መረጃዎች በሙሉ አንድ ላይ አጠናክሮ አንድ ሰው ከፈለገ ዌብሳይቱን ገብቶ በአጭር ጊዜ ውስጥ የሚፈልገውን መረጃ በስፋት ማግኘት ይችላል። በፐብሊክ ቦታዎች ላይ ሲጋራን ማቆም ማጨስ ከማቆም አንጻር የሚታየው ነገር ጥሩ ነው። ኦፍኮርስ አሁንም ማሻሻል ያለብን ቦታዎች አሉ፣ ግን መልካም ነው ብለን እናምናለን። ምን ያህል ተሰራ የሚለውን ስናቅ ምን ያህል መስራት እንዳለብን ደግሞ ስለምንረዳ ይሄኛው አሁን ዛሬ የተዘጋጀው የቲሲዲአይ ዳሽቦርድ ወይም ዌብሳይት መረጃዎችን በአንድ ቦታ ሰብስቦ ስለሚያሳየን የትንባሆ ቁጥጥሩን ለማጠናከር ድጋፍ ይሰጣል ብለን እናስባለን። ህብረተሰቡም ተሳትፎውን ሊያጠናክር ይገባል ተብሏል። መረጃውን ተከታትለን ተመልሰናል። ቀደም ሲል እንደነገርናችሁ በዚህ ጉዳይ ላይ ተጨማሪ ማብራሪያን እንዲሰጡን ዶክተር አስቻለው ወርቁ በአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ስፔሻላይዝድ ሆስፒታል የውስጥ ደዌ የሳምባና ጽኑ ሕክምና ሰብ ስፔሻሊስት የሆኑትን እዚህ ጋብዘናል። ዶክተር ለጊዜዎትን በማለዳም ስለመጡ እጅግ በጣም እናመሰግናለን። እኔም አመሰግናለሁ። በጣም እናመሰግናለን ዶክተር አስቻለው። እንግዲህ የአጋጣሚ እዚህ ኢቨንት ላይ ወይም እዚህ ሁነት ላይ መርሶም ነበሩና እኔም ነበርኩ እዚህ ጉዳይ ላይ እና በጣም አንድ መረጃ ነበረ። ለምሳሌ ቀጥታ ከሚያጨሱት በላይ አብሮ ቁጭ በማለት በታፈነ ቤት ውስጥ በሚጨስበት አካባቢ ላይ ካሉ ንክኪ ጋር ከተያዘ ከ16800 በላይ ሰዎች ይሞታሉ የሚል አንድ መረጃ አለ። አሁን መንገድ ላይ የሚያጨሰው ብዙ የለም፣ ጥሩ ነው። ብዙ ግሮሰሪዎች ላይ እንደዚህ ትልልቅ ቦታዎች ላይ ትንባሆ ማይጨስበት የሚል እንደዚህ ነገር ይለጠፋል። ግን ይሄ ሁሉ ሆኖ አሁንም ከዚህ ጋር ተያያዥ በሆነ መልኩ የሲጋራው አይነት የሚጨሰው ነገር ብዛቱም በተለየ መልኩ ሌላ ቅርጽ እየቀየረ እየመጣ እንደሆነ ይታወቃልና እንደ ሀገር ያለው የትንባሆ ቁጥጥር ምን ይመስላል ከሚለው እንጀምር። ኢትዮጵያ በትክክል ተግብሯለች፣ በትክክል ዜጎቿ ህጉን አይተው ይተገብሩታል የሚለው ነገር እናንሳ። እንደ ዶክተር ወደዚህ ከመግባቱ በፊት ትንባሆ ምንድነው ምን ማለት ነው ከሚለው ቢጀምሩልን ደስ ይለኛል። እሺ፣ አመሰግናለሁ። እንግዲህ ትንባሆ ስንል ያው ይሄ ቅጠሉ ጀምሮ ፕሮሰስ በመደረግ ያለ በሂደት ላይ ያው ወደ ምርት ይሄድና ከዛ ሲጋራ ወይንም ሌሎች የቶባኮ ውጤት የሆኑ ምርቶችን በሙሉ ያጠቃልላል። እንግዲህ በተለምዶ ግሪን አረንጓዴው ቅጠል አለ። በተለምዶ እዛ በባህል እሱ ነው አድርቆ ጠቅልሎ ማጨስ አለ። በፋብሪካ ፕሮሰስ አድርጎ ደግሞ በሲጋራ መልክ በፒፓ ሺሻ ኤሌክትሮኒክ የሆኑ ደግሞ እነዚህ አሁን ዘመን ያመጣሽ የሆኑ እነዚህ ኤሌክትሮኒክ ኒኮቲን ዴሊቨሪ ሲስተም የሚሏቸው ኢንዲሳሉ ልክ እንደ ኢሲጋሬት አይነት ማለት ነው። እነዚህ ምርቶች አንድ ላይ ተደርገው ቶባኮ የሚለውን የቶባኮ ምርቶች ተብለው ይያዛሉ። እነዚህ እንግዲህ አሁን ቀደም እንዳልከው ደግሞ ስንሄድ ምንድነው አንድ ሰው አንድ ሲጋራ ሲያጨስ ጭሱ ወደ ሁለት ቦታ ነው የሚሄደው። አንደኛው ወደ ሲስብ አጫሽ ወደ ውስጥ ይገባል፣ ሌላኛው ወደ ውጭ የሚሄደው ሲሆን ወደ ውስጥ የሚገባው ሜን ስትሪም ስሞክ ይባላል። ወደ ውጭ የሚሄደው ሳይድ ስትሪም ስሞክ ነው። እና የሚያጨሰው ሰው 15 በመቶ የሚሆነውን ጭስ ብቻ ነው ወደ ራሱ የሚወስደው። 85 በመቶ የሚሆነው ወደ ሳይድ ስትሪም ይሄዳል። ይሄ ምን ይሆናል ማለት ነው? ወደ አካባቢ ውስጥ ስለሚሄድ እዛ ጋር የማያጨሱ ግን ለሌላ አገልግሎቶችን ያ ከሚያጨሰው ጋር ሼር የሚያደርጉ ከሆነ ለምሳሌ ምግብ ቤት ሊሆን ይችላል፣ ትራንስፖርት ሊሆን ይችላል፣ ሐኪም ቤት ሊሆን ይችላል። እዛ የሚገኙ ሰዎች ህፃናት፣ ነፍሰ ጡር ሴቶች ወይም ሌሎች ተጓዳኝ ህመም ያለባቸው ሰዎች ሳይፈልጉ ያጨሳሉ ማለት ነው። ስለዚህ በዛ ምክንያት የሚመጣው ቅድም ያልከውን ያህል አዝ ከፍተኛ የሆነ ጉዳት ያመጣል። ይሄ ደግሞ ከሌላ የአየር ብክለት ከሚያመጣው አሁን የመኪና ጭስ አለ፣ የፋብሪካ ጭስ አለ፣ የቤት ውስጥ ሌሎች ነገሮች አሉ። አንድ ላይ ሲደመር ጉዳቱን ከፍተኛ ያደርገዋልና በነገራችን ላይ አንድ ሰው
10 ሰዎች አንድ ቦታ ሆነው እንደዚህ ሰው በተሰባሰበበት የሚያጨሱ ከሆነ እዛ ጋር የተገኘው ሰውዬ አንድ ሙሉ ሲጋራ እንዳጨሰ ያህል ነው ጉዳቱ ይመጣበት። ስለዚህ ጉዳቱ ከፍተኛ ነው የሚሆነው። ስለዚህ ይህን ለማድረግ ምንድነው የሚደረገው ነው እንግዲህ የቶባኮ ሂደትን ስናይ ከምርቱ ጀምሮ አሰራጮች አሉ፣ ሻጮች አሉ፣ ፋብሪካ ደግሞ አለ እዚህ ጋር። በእነዚህ ሂደቶች በሙሉ ተዋናዮች የሚሳተፉበት ሁኔታ ይሆንና ሲጋራ ለተገልጋዩ ይቀርባል። ስለዚህ ቁጥጥሩ ምንድን ይሄን ነገር መከላከል የምንችልበት አንዱ ማስተማር ነው። ጎጂ መሆኑን በጤና ላይ ከባድ ችግር እንደሚያመጣ ህይወት እንደሚቀጥፍ ማስተማር ነው። በኢኮኖሚም ላይ ጉዳት እንደሚያመጣ በግለሰብ በቤተሰብም ማስተማር ነው። ከዛ ቀጥሎ ግን ቅድም እንዳልነው ሳይፈልጉ ለሌላ አገልግሎት ሲሄዱ ሌሎ በሚያጨሱ ምክንያት ከአካባቢ የሚወስዱ ሰዎች ላይ እዛ እነዛ ሰዎች የሚገኙበት ቦታ እንዳያጨስ ህግ ማውጣት ነው። ስለዚህ አንዱ የኢትዮጵያ ሆነ የዚህ የቶባኮ ኮንትሮል ህጉ ሰዎች በሚሰባሰቡባቸው በጥናት በተረጋገጠው ዋና ዋና ቦታዎች ላይ ትራንስፖርት፣ ምግብ ቤት፣ ትምህርት ቤት፣ የመንግስት ተቋማት፣ ሆስፒታሎች እንደዚህ አካባቢዎች ላይ ህዝብ በተሰበሰበበት ማጨስን ይከለክላል። ስለዚህ ይህንን ማስፈጸም ያስፈልጋል ማለት ነው። ሌላኛው ደግሞ እንግዲህ ለንግድ አይደለ ቶባኮ ኢንዱስትሪ የምንላቸው ቅድም ያልናቸው በሂደት ውስጥ ያሉ ሁሉ ለማትረፍና ገቢ ለማግኘት ሲሉ የሚጠቀሙበት ስትራቴጂ አለ። ያንንም ዳታውን በደንብ መረጃ እያገኙ በዛ ላይ ፖሊሲዎችን እያወጡ አስፈላጊውን ህግ በማስፈጸም መሄድ ይገባልና አሁን ምንድነው ወደ ቁጥጥሩ ስንሄድ ምን ያህል ተፈጽሟል ህጉ ጥብቅ ቢሆንም ብለን ስንል ያው የሚቻለውን ያህል የተደረገ ነው። ጥሩ ውጤቶች እየታዩ ነው። አሁን እንዳልከው ከሞራል ደረጃ ህዝቡ በአደባባይ አብዛኛው ሰው ያጨስም እኛ ጋር ትምህርት ቤቶች ውስጥ ወይንም ሐኪም ቤቶች ውስጥ የመንግስት መስሪያ ቤቶች ኦልሞስት ስሞክ ፍሪ የሆኑ ነው። አዲስ አበባንም ስሞክ ፍሪ ለማድረግ የተሰራ ነው። ግን ለቁጥጥር ደግሞ አስቸጋሪ የሚሆን ነገር አለ። አንደኛ በግለሰብ ደረጃ ነው የሚደረገው። ሁለተኛ የዛ ኢንትረስት ያላቸው ነገሮች አሉ። ጭፈራ ቤት፣ መቀደም እንዳልከው የምሽት መጠጥ ቤቶች ወይም አንዳንድ ቦታዎች ላይ ይሄ ነገር ይደረጋልና ይሄንን እንግዲህ እየተከታተሉ ህብረተሰቡና አስፈጻሚ አካል ሆነው አንድ ላይ መስራት እንደሚጠበቅ ጥናታዊ ነገሮች አሁን የታዩ ምን ያህል ለህጉ ተገዢ ነን የማስፈጸም አቅማችንስ ምን ያህል ነው የሚለው እየታየ ነው። ለዛ እንግዲህ የተሻለ አማራጭ ማስፈጸሚያ መንገዶችን መዘርጋት ያስፈልጋል። ለምሳሌ አንዱ ጥናቱ ላይ ተቀርቦ ከነበረው ለምሳሌ አምራች ኢንዱስትሪ ትንባሆ የሚያመርቱ ኢንዱስትሪዎች ዋነኛው ተጽዕኖ ፈጣሪዎች ናቸው። ይሄ ህግ እንዳይወጣ እንዳይተገበር አይነት ነገር ገበያቸውን ሊያስቡ ይችላሉ። ከዚህ አንጻር ደግሞ መንግስት ትንሽ መረር ማለት አለበት ብዬ አስባለሁ። ለምሳሌ ምንድነው ትንባሆን የተከለበትን ኤሪያ ሌላ ነገር የመትከል አይነት ነገር ቢኖር ለምሳሌ ፕሮፌሰር ዋጋሪ የመሩት የጥናት ቡድን 10 ከተሞች ላይ ጥናት አድርገዋል። እስካሁን ባለው ፓይለት ስተዲ የመጀመሪያውን ፌዝ ኦልሞስት ጨርሰውታልና እዛ ላይ ያለው ነገር በደንብ አጥንቶታል። ግን አብዛኞቹ ናይት ክለብ ብለን ሄድንባቸው ቦታዎች ናይት ክለብ አይደለም ባር ኤንድ ላውንጅ ወደሚል ስያሜ ተቀይሮ ብዙ ስራ የሚሰራበት ነው። አንድ ሁለተኛ ኤሌክትሮኒክስ ሺሻ መታለች። በቃ ኖርማል ነው፣ ቻርጅ ይደረጋል ልክ እንደ ሞባይል። የሆነ ሰዎች ምናምን ስራ ከጨረሱ በኋላ ቶሎ እሱን የማጨስ ነገር አሁን ደግሞ እሱ በዘመናዊ መልኩ የተስፋፋ ይገኛል። ጉምሩክ ጋርስ እንዲህ አይነት ነገሮችን ጉዳዩን ተረድቶ ቁጥጥር ከማድረግ አንጻርስ ምንድነው መኬድ ያለበት ርቀት? ያ እንዲህ ነው እንግዲህ የሚሄደው ከመንግስት አሁን ከትልቁን ጀምር። አሁን መንግስት እንደ ሀገር ወይም ህብረተሰብ ጤና ላይ ኢንቨስት ሲያደርግ ሁለት ነገሮችን ነው ለመግዛት ነው። አንደኛው የህብረተሰቡ እድሜ ረጅም እንዲሆን ነው። አሁን ባለፉት 20-30 ዓመታት በሰራ ነው ከ40 ምናምን አካባቢ የነበረው አማካይ መኖር እድሜ ከ60 በላይ አድርሰናል ወደ 70። ይህ አንድ ስኬት ነው። ሁለተኛው ነገር ግን በዛ በምንኖርበት እድሜ ጤናማ፣ ደስተኛ፣ ምርታማ መሆን ያለብን። ይሄ ካልሆነ የሰቃይ ዘመን ማራዘም ነው የሚሆነው። አሁን እነዚህ ተላላፊ እንግዲህ ሲጋራና ሌሎች ነገሮች የሚያመጡት ተላላፊ ያልሆነ ህመም ያመጣሉ፣ ለአልጋ ቁራኛ ያደርጋሉ፣ ህይወትን ካለ ጊዜው ይቀጥፋሉ፣ ምርታማነትን ይቀንሳሉ፣ ወጫቸውና ጉዳታቸው ከፍተኛ ይሆናል። እድሜው ቢረዝም የስቃይ ዘመንም ነው የሚሆነው ማለት ነው። ይህን ከሚያመጡ ነገሮች አንዱ ተላላፊ ያልሆኑ ህመሞች ናቸው። አሁን እኛ ከ50% በላይ የኢትዮጵያ ህዝብ እየሞተ ያለው አሁን ባለው ጥናት ተላላፊ ባልሆኑ ህመሞችና አደጋዎች ምክንያት ነው። የነዚህ ደግሞ ተጋላጭ የሚጨምረው አንዱ ሲጋራ ነው። ስለዚህ ሲጋራ ስናየው ይሄን ያነሳውበት ምክንያት ምንድነው? ሲጋራ ጎጂ ነው ማለት ነው። ስለዚህ ሲጋራ እንደ ፋብሪካ እንደ ኢንቨስትመንት የሚቆጠር ነገር አይደለም። የሲጋራ ፋብሪካ መክፈት አሁን ለጊዜው የስራ እድል ይፈጥራል ይላል የቶባኮ ኢንዱስትሪው፣ ታክስ ከፍላለሁ ይላል። ግን ከሲጋራ በምናገኘው 1 ብር ጥቅም እስከ 3 ብር በዶላር ነው እንግዲህ ከ1 ዶላር እስከ 3 ዶላር በዚህ አሁን ባልናቸው ምክንያቶች እናጣለን። ዓለም ባለፈው 5 ዓመት ወደ $2 ትሪሊዮን
ከቶባኮ ጋር በተገናኘ በጠፋ ህይወትና የጤና ችግር ምክንያት ለኪሳራ ተዳርጋለች ዓለም ማለት ነው። እኛም ድርሻችን እንወስዳለን። ስለዚህ የቶባኮ ኢንዱስትሪ የሚያደርገው ነገር 3 አይነት ታክቲኮች አሉት። አንደኛው ሳይንስን አንደርማይን ያደርጋል። ሳይንስ አሁን ያልናቸው ቅድም ያልካቸው ጥናቶችን እንትን አይደሉም ትክክል እንዳልሆኑ፣ ሁለተኛ እኛ ህጋዊ ሲጋራ ስንሸጥ ቁጥጥሩ ከጠበቀ የኮንትሮባንድ ንግዱ ይጨምራል የሚልና አሁን ያልከው ደግሞ አሁን እኛ ሀገር ውስጥ ወደ ከ90% በላይ ከፋብሪካው የሚመረተው ሲጋራ ነው የሚያጨሰው ሰው። ግን ያቺ ትንሿ ማጋነን አሁን ኤሌክትሮኒክ ሲጋሬት፣ ሌሎች ነገሮች ምርቶች እንዳሉ በማስመሰል የኮንትሮባንድ ንግዱ እንደበዛ በማስመሰል ያለውን ኤቪደንስ መሸርሸር። ሌላኛው የሎው ታክቲክ አላቸው። አሁን ቅድም እንዳልከው ህጉ እንዳይወጣ ህጉ ሲወጣ ጥብቅ እንዳይሆን የሆነ ደካማ እንዲሆን ለማስፈጸም የማድረግ ነገር አለ። ሁለተኛ እነሱ የሚፈጥሩትን የስራ እድል ግብር ምናምን እንደ ኢንቨስትመንትና እንዲያርጉ ነው በማለት በማሰብ አንዳንዴም ደግሞ ፌር ነው ንግድ ነው የንግድ ህጉ ነው የሚገዛን እያሉ የሚሰሩ ስራ አለ። ስለዚህ ይህንን በሙሉ አንድ ላይ ውጤታማ የሆነ ቁጥጥር ማድረግ እንድንችል እንግዲህ ጠበቅ ያለ ህግ ማውጣት ያስፈልጋል። ይህን ህግ ለማውጣት ግን ለፖሊሲ አውጪዎቹም ለህግ አውጪዎቹም ለአስፈጻሚዎችም መረጃ ይፈልጋል። ስለዚህ አሁን ይሄ ዳሽቦርድ ጥቅሙ ለዛ ነው። ይሄ አሁን ምን ያህል የጤና ችግር ያመጣል፣ የሲጋራ የማጨስ እንትኑ ምን ያህል ከፍ እያለ ነው፣ በዚህ ምክንያት የመጣውን ጉዳት፣ ታክስ መጨመር። አሁን እንደ ኢንቨስትመንት ሲታይ መልቲፕል ታክሴሽን ይሄ ደጋግሞ መቅረጥ ጥሩ አይደለም፣ ዲስከሬጅ ያደርጋል። ሲጋራ ላይ ግን እንደዛ መታየት የለበትም። ደብል ታክሴሽን መልቲፕል ታክሴሽንን በማምጣት ገዢዎች በዋጋ ውድነት ምክንያት አዳዲስ ወጣቶች ሲጋራ ለመግዛት እንዳይችሉ ማድረግ ያስፈልጋል። ሁለተኛ በዛ በሚገኘው ገቢ ደግሞ በሲጋራውና በዛ በመጣው ችግርን የጤናውን ነገር ለመፍታት የሚያስችል አቅምም መፍጠር ያስፈልጋል እና ታክስ ሲጨመር ኢንቨስትመንት ጋር የተገናኘ ሳይሆን አቅርቦትንም ይሄ ምርቱን ፍላጎትንም ለማሳጣት የሚደረግ ነገር ነውና ይሄ ነው። ግን ያው የኛ ሀገር ህግ ምንድነው አንድ ህግ ሲወጣ በዛ ህግ የሚተዳደሩ ስቴክ ሆልደሮችን በሙሉ እንዲሳተፉ ስለሚያደርግ ያን ቀዳዳ ተጠቅመው እያደረጉ ነው። ለምሳሌ ኬንያ ብንሄድ የሀገሪቱ ፓርላማ ሲጋራን የሚመለከት ህግ ሲወጣ ፖሊሲ ሲወጣ የቶባኮ ኢንዱስትሪው እንዳይሳተፍ በፓርላማቸው አግደዋል። እኛ ጋር ግን እንደዛ አይነት ነገር ስለሌለ ትንሽ አሁን ያልከውን አይነት ተጽዕኖ ያመጣሉ። ዞሮ ዞሮ ግን አሁን በቅርብ ጊዜ ሪቫይዝ የሚደረገው ታክስ አለ። እዛ ላይ አርጊውመንቶች አሉ። እንግዲህ እኛም ሀሳባችንን ለመንግስት እናቀርባለን። አሁን ያለውን የገንዘብ የመግዛት አቅም ታይቶ የነበረው ታክስ ፐርሰንት መጨመር አለበት። መልቲፕል ታክሴሽን ሲስተሙ ኢንትሮዲውስ መደረግ አለበት። እንደ ሌሎች ምርቶች ኢንሴንቲቭ ይሄ ማበረታቻ ሊደረግለት የሚገባ አይደለም። እዛ ላይ ደግሞ እነዚህ ኤሌክትሮኒክ ምርቶች ታክስ ሲደረግባቸው ሺሻ የሚል አለ። ኦልሬዲ እነዚህ በበፊት አዋጅ የተከለከሉ ናቸው። የተከለከለ ነገር ላይ ታክስ የሚጭንበት መንገድ የለም። ስለዚህ እነዚህ ነገሮች በቅንነት ስህተት ነው ወይንስ እንዳልከው የቶባኮ ኢንዱስትሪ ኢንተርፈረንስ ነው? ይሄ መረጃ እያወጣ መስራት ቴሌቪዥንና ምንጣፍ ለማስመጣት የተጫነው የተቆለለው ታክስ ህዝቡ እያለ ሁለት ለማናገር እዚህ ጋር ስታዩ ቶባኮ ላይ በጣም ያን ያህል አይደለም ተብሎ ሊታስብ ስለሚችል ነውና አንዳንድ ህዝቡ የሚገለገልበት ነገርና የሰው ህይወት የሚያጠፋውን ነገር ለይቶ ያለማወቅ ትልቅ ክፍተት ያለ ይመስለኝ። ጥንቅር ማለት አለበት። ያለማወቅ ብቻ ሳይሆን የቶባኮ ኢንዱስትሪ ቴክኒክ ነው። እንደዛ ነው የሚያደርገው። ይሄን ያህል ብር በታክስ እንከፍላለን፣ ይሄን ያህል የስራ ዕድል እንፈጥራለን ይሉና ገበሬው የእርሻ መሬቱን ሌላ ምርታማ የሚያደርገውን ነገር ለዚህ ጎጂ የሆነ ተክል ማምረቻ ያደርገዋል። ጉዳቱ ብዙ ነው። ባይዘው ገበሬው ዘ ግሪን ሊፍ ሲንድሮም የሚባል አለ። ከአረንጓዴው ቅጠል ጋር በሚኖረው ንክኪ የሚደርስ የቆዳና ሌላ የጤና ችግር አለ። ሁለተኛ እያፈራረክ አይደለም ቶባኮ የምታመርተው ሞኖክሮፕ ነው። አንዴ እሱ ነው የምታመርተው። ስለዚህ ፈርታይል እንዲሆን የምትጠቀመው ፔስቲሳይድ ምናምን የአካባቢውን ብክለት እየጨመረ ምርታማነትን ይቀንሳል። ልጆቹ ደግሞ የማጨስ እድላቸው ከፍተኛ ነው በዛ ምርት ላይ ከተሰማሩ። ስለዚህ አድገው ትምህርት ውጤታማ ከመሆን ይልቅ ጎጂ ይሆናሉ። ግን ለገበሬ ስራ እድል ፈጥራለሁ፣ የምርት ትስስር ፈጥራለሁ ምናምን የሚሉ የቶባኮ ኢንዱስትሪው ሸፍጥ የተሞላበት ታክቲኮችም አሉ። እነዚህም ናቸው ገበሬውንም ማሰልጠን ሁሉ ይሄ ነው ያልኩ ቅድም። በአንድ በኩል ማስተማር ይፈልጋል፣ በአንድ በኩል ቁጥጥር ማድረግ ያስፈልጋል፣ በሌላ በኩል ደግሞ መረጃዎችን ለፖሊሲ አውጪዎች እያወጡ ትክክለኛ የሆነ ለሀገር የሚጠቅም የሆነ ህጎች እንዲወጡ ማስፈጸም ያስፈልጋልና ባይዘው ህዝቡ መረዳት ደግሞ ያለበት እዚህ ጋር ምንድነው መሰለ መንግስትም ሌሎች ምርቶች ይጠቅማሉ ይጎዳሉ እያልን እየተከራከርን ልንሄድ እንችላለን። ሲጋራ እኮ ፋብሪካው አምራቹ ገዳይ ነው ብሎ ነው የሚሸጥልን።
ቶባኮ ሲሪየስሊ ዳሜጅ ኤግዛክትሊ ኪልስ ዩና ብሎ ህጻናትን ነፍሰ ጡር ሴቶች እንደሚጎዳ አለ በጣም በሚያስፈራ ሁኔታ ትናንት እንደጋጣሚ ሌጋል ፕሮዳክት በማኑፋክቸረሩ በአምራቹ ጎጂ መሆኑ እየታወቀ የሚሸጥ ፕሮዳክት ነው። ስለዚህ ጉዳቱን ያመነውን ነገር ላይ እንደዚህ አይነት ነገሮችን በማድረግ ተጨማሪ ጥፋት እንዳይሆን ማድረግና ይሄንን ዌብሳይት ያው ፕሮሞት ተደርጓል። እዛ ላይ ያለው መረጃ ሁሉም ሰው ለማስተማርም ሚዲያውም ለምርምር ስራም ፖሊሲ አውጪዎችና ጋውጪዎችም በቂ ዳታ እያገኙ በእውቀት ላይና በመረጃ ላይ የተመሰረተ ውሳኔ በመስጠት ሲጋራው ወደፊት የሚያመጣውን ጉዳት ከአሁኑ መጠበቅ የሚጠበቅብን ይሆናል። መልካም ነው ዶክተር መድረኩ ላይ ስለተገኘ በደንብ ማብራሪያ የመጠየቅ እድሉ ተመቻችቶላታል ብዬ ስላሰብኩ ነው። አንቴና እንደ የቁጥጥር ስርዓቱን በተመለከተ አዌርነስ መፍጠሩ ላይ በተመለከተ ብዙ አወራን ከመንግስት አገራት ከባለድርሻ አካላትም የሚጠበቀውና ትላንት እንዳጋጣሚ የጓደኛዬ ሱቅ ላይ ነበርኩኝና ፓኮ ላይ አለ የተለያየ አይነት የሲጋራ ምርቶች ነው ያሉት። ፓኮ ላይ በጣም ያስፈራ ነው። እንደውም በቃ ምን አይነት ህፃናት እንደሚጎዳ ነፍሰ ጡሮች እንደሚጎዳ እንዲህ የመተንፈሻ አካላቸው ላይ ኦክሲጅን አድርገው ያሉበትን አይቻለሁኝና የሚገርመው ዶክተር የሚገዙት ራሱ በኢኮኖሚ ብዙ የሚጠይቅ አይደለም 3 ብር ነው የሚገዛው አንዱ ሲጋራ ማለት ነው። እና ያ ሰው ግን ደግሞ ሲጎዳ ደግሞ የጤና እክል ደግሞ ቢገጥመው ይሄ ሰው አፎርድ አድርጎ መታከም ይችል ይሆን የሚለውን ሁሉ እንድገነዘብ አድርጎኛል። በጣም በቃ ይሄ ነው የማትለው በጣም አሉ። በርግጥ በትልልቅ ፕሮፌሽናል ደረጃ ያሉ እዛ አካባቢ የሚገኙ እዚህ አካባቢ ነበርኩና ዶክተሮችም ሌሎችም ይጠቀሙ አሉ። በርግጥ ያዩት ግን የገቢ ምንጫችን ዝቅተኛ ነው ብለን የምንወስንባቸው አይነት አካባቢ ያሉ ሰዎች ነው ሲጠቀሙ ያዩትና ጉዳቱ በጣም ከፍተኛ ነው። ተጽዕኖ እንደ ሀገር እንደ ግለሰብ የሚያመጣው ተጽዕኖ ከፍተኛ ነው ብዬ አስባለሁና እንደው ዶክተር ይሄ ጉዳይ ቀላል አይደለም ሰፋ አድርገን ብናወራበት ብዬ ስላሰብኩኝ ከ2 ሰዓቱ ያጫጭር ዜና በኋላ ተመልሰን ደግሞ ቆይታ ይኖርናል። ያጫጭር ዜናዎችን እንስማና መልሰን እንገናኛለን። ተመልሰናል። ክቡራን ተመልካቾቻችን ከዶክተር አስቻለ ወርቁ ጋር ያለን ቆይታ ከ2 ሰዓቱ አጫጭር ዜና በኋላ የሚቀጥል ነው የሚሆነው። ለ2 ሰዓቱ አጫጭር ዘገባ ባልደረባችን ሪሳል በድጋሚ እዚህ ስቱዲዮ ተገኝታለች። ሪስ እንዴት ቆየሽ? ጥሩ ነበር። እናንተ ጋርስ ቆይታ እንዴት ጥሩ ነበር። መቀጠል ይቻላል። አመሰግናለሁ። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ በድጋሚ ለ2 ሰዓት ያዝነው አጫጭር ዜናዎችን ነው ተጀምሯል። እንደ ሀገር ሁሉን አቀፍ ሀገራዊ ምክክር በማድረግ የጋራ መግባባት ላይ መድረስ ይገባል ሲሉ የሰላም ሚኒስትር ዴኤታ ታዬ ደንዳ ተናገሩ። የሰላም ሚኒስትር ከተለያዩ ግብረ ሰናይ ድርጅቶች ጋር በመተባበር በኢትዮጵያ ሁሉን አቀፍ የሰላም ግንባታና አብሮነት ያተኮረና የተለያዩ ባለድርሻ አካላትን ያሳተፈ ሁለገብ ኮንፈረንስ አካሂዷል። አንድነታችን ማጠናከር ምርጫ ሳይሆን ግዴታ ነው ያሉት ሚኒስትር ዴኤታው እንደ ሀገር ሁሉን አቀፍ ብሔራዊ ምክክር በማካሄድ አገራዊ ጉዳዮችን ላይ ተወያይተን የጋራ መግባባት ላይ መድረስ አለብን ብሏል። በኮንፈረንሱ ላይ የሀገራዊ ምክክር ኮሚሽን፣ የሰላም ሚኒስቴር፣ የብሔራዊ ምርጫ ቦርድና የሰብአዊ መብት ኮሚሽን ያከናወኗቸው ያሉ ተግባራትን በተመለከተ ማብራሪያ ሰጥቷል። ዘገባውን ያገኘነው ከሰላም ሚኒስቴር ነው። ቻይና ከተሞቿን የመሬት መንቀጥቀጥን መቋቋም በሚችሉ መልኩ ለመገንባት ወደ ስራ መግባቷን ገለጸች። በቻይና ከ15 ዓመት በፊት ተከስቶ በነበረው የመሬት መንቀጥቀጥ አደጋ ከ90 ሺህ በላይ ዜጎች ሞተዋል። በወቅቱ በተፈጠረው አደጋ በተለይ በአገሪቱ ገጠራማ አካባቢዎች የነበሩ ህንፃዎች በአጠቃላይ በሚባል ደረጃ ፈርሰዋል። በዚህም በርካቶች ሲሞቱ የቀሩት ደግሞ ቤት አልባ ሆኗል። አሁን ቻይና ከዛ አደጋ ትምህርት ልንወስድና ከተሞቻችን የመሬት መንቀጥቀጥ አደጋን እንዲቋቋሙ አድርገን ልንገነባው ይገባናል ብላለች። ህንፃዎችን አፍርሶ ዳግም መገንባትና አዲስ ህንፃዎችን እንደ ርዕደ መሬት ያሉ አደጋዎችን እንዲቋቋሙ አድርጎ መገንባት መጀመሯን ነው የገለጸችው። ተመልካቾቻችን ለሰዓቱ ያዝናቸው አጫጭር መረጃዎች እነዚህ ነበሩ። ወደ እናንተ ተመልሻለሁ። እናመሰግናለን። መልካም
የሁለት ሰዓቱን አጫጭር ዘገባ ነው ተከታትለን የተመለስ ነው። ከዶክተር አስቻለው ወርቁ ጋር ስለ ትንባሆ ያለውን ጉዳት ያለው ተጽዕኖ ቁጥጥሩ ላይ እንደ ሀገር ምን እየተሰራ ነው የሚለውን እያወራን ነበረ። ያው ዜናው ሰዓቱን ጠብቆ መሄድ ስለነበረበት ነው ድጋሚ ከዶክተር አስቻለው ጋር ተገናኝተናል። እንግዲህ ሰፋ ያለ ጉዳይ ነው። በተለይ እንደ ሀገርም እንደ ግለሰብ የሚያሳድረው ተጽዕኖ ቀላል የሚባል አይደለምና ስለ ቁጥጥሩ አዌርነስ ለመፍጠሩ በተለይ ደግሞ ትላንትናው ዕለት ይፋ የተደረገው ድረገጽ በዚህ ዙሪያ ከፍተኛ የሆነ ድጋፍ ያደርጋል ብዬ አስባለሁኝና አጠቃላይ ግን የትንባሆ ተጽዕኖ ምን ይመስላል? በትንባሆ ምክንያት የሚመጣውን ችግር ለመቀነስ ምን መሰራት አለበት አለ? ያው በዓለም አቀፍ ደረጃም እንግዲህ እየተሸጠ ነው፣ ጎጂ መሆኑ እየተነገረ የሚሸጥበት ካርቶን ላይም እንደዚህ አይነት የጤና እክሎች ያመጣሉ ተብሎ ነገር ግን አሁንም ከገበያው አልወጣም፣ እንዲቆም አልተደረገም። ስለዚህ እየተሸጠ ባለበት ሁኔታ ምን አይነት ተጽዕኖ ያመጣል? ተጽዕኖዎችንስ እንዴት ማቆም የሚፈልግ ሰውስ እንዴት ነው መግታት የሚችለው የሚለውን ደግሞ እስቲ እናውራበት። እሺ፣ አመሰግናለሁ። ቅድም ከጀመርሽው ነገር ባጭሩ ልበልና አሁን ሲጋራ 50% ተጠቃሚዎቹን ይገላል። ቀሪዎች 50% ደግሞ የስቃይና የረጅም ጊዜ የህመም ችግር ይፈጥራባቸዋል። ስለዚህ የሲጋራ ደንበኞች ለሲጋራ አቅራቢው የህይወት ዘመን ክሊየንት ሆነው መቀጠል አይችሉም። የእነሱን እድሜ ማራዘም አይችልም፣ ይገላቸዋል። ስለዚህ የማርኬቲንግ ስትራቴጂ ምንድን ነው? እነዛ ሲሞቱ ስለሚያውቅ አዲስ መተካት ነው ስትራቴጂው። አዲሱ ደግሞ ወጣቶች ናቸው። እነዚህ ወጣቶች ደግሞ ለዛ አሁን ቅድም እንዳልሽው በዚህ መንገድ ውስጥ ተጠልፈው የሚሄዱት እውቀታቸው አነስተኛ ሆኖ ያልተማሩ አስተሳሰባቸው ትንሽ ዝቅ ያለና በአነስተኛ ኑሮ ደረጃ ላይ የሚገኙት ናቸው በዓለም አቀፍ ጥናትም የሚያሳየው። አሁን በዚህ ምክንያት ነው ቅድም ያልሽው በየሰፈር ውስጥ በየአቅማቸው አነስ ያለና ልጆች የሆኑ ወደዛ የሚገቡት በተለያየ መንገድ ነው። ይሄ ምትክ ናቸው ማለት ነው። ለኛው ሲሞት ለመሞት እንዲዘጋጁ የሚደረጉ ናቸው። ስለዚህ ለህይወት ኃላፊነት ወስደው በቀጣይ የሚያደርጉትን ነገር በትክክለኛው መንገድ ላይ ማስቀመጥ ይኖርባቸዋል። እንግዲህ ያው እነሱንም ማሳወቅ የኛም ኃላፊነት ይሆናል ማለት ነው። አንዱ ይሄ ነው ችግር። ሁለተኛው ነገር በሰለጠነው ዓለም እና በተማረው ዓለም ላይ ይሄ ፍሬምወርክ ኮንቬንሽን ፎር ቶባኮ ኮንትሮል የሚባለው የዓለም ጤና ጥበቃ ማህበር ያወጣው ኢትዮጵያ የሚፈረመችው ሲታይ 30% የአጫሾችን ቁጥር እስከ 2025 ለመቀነስ ታስቦ የተዘጋጀ ነው። አሁን የሌላው ዓለም ላይ የሰለጠነው ዓለም ላይ ያሉት ይሄን እያሳኩ ነው ያሉት። ሪሌቲቭሊ የሚቀጥለው የሲጋራ ማጨስ የቶባኮ ወረርሽኝ ቶባኮ ኤፒደሚክ የሚባለው አፍሪካ ላይ ሴንተር ያደርጋል ተብሎ ነው የሚታሰበው እና ቅድም እንዳልሽ ነው ድህነቱ፣ አለማወቁ ግን የመግዛት አቅም ደግሞ በኢኮኖሚ እድገት ከፍ በሚልበት ጊዜ ርካሽ ሆኖ ሲያገኙት መጠቀም። አሁን ኢትዮጵያ ውስጥ የአንድ ሲንግል ሲጋራ ስቲክ ዋጋ ከዳቦ ዋጋ ያንሳል። አሁን ይሄ የሌለ ነገር ነው። እንግዲህ ዳቦ በሰው ውድ ሆኖ የሲጋራ ዋጋ በዛ። ስለዚህ ለዛ ነው አሁን የታክስ ሪቫይዝ ሲደረግ ካለው ኢንፍሌሽን ጋር ታሳቢ አድርጎ እንዲጨምርም የምናስበው ማለት ነው። ያለን በዛ ለመቋጨት ነው። አሁን የሚቀጥለው ምንድን ነው? የቶባኮ ችግሩ ምንድን ነው? ዘርፈ ብዙ ነው። የጤናውን ብቻ እንውሰድ። ለምሳሌ በአንደኛ ዋናው የጤና ችግር ስለሆነ የሚያመጣው ህመም የለም። የካንሰር ህመም ያመጣል ሲባል የሳምባ ካንሰር ዋናው ነው። ግን ሌሎች ማንኛውንም የሰውነት አካል ላይ ያሉ ከአፍ፣ ከጉሮሮ፣ የአንጀት ብዙ አይነት የካንሰር ህመሞችን ያመጣል። ይሄ አንደኛው ነገር ነው። ካንሰር ያልሆኑ ህመሞችንም ያመጣል። ለምሳሌ ወደ ጭንቅላት የደም መፍሰስ መቋረጥ፣ ስትሮክ፣ የፓራላይዝድ የልብ ህመም፣ የልብ የደም ስሮችን በማጥበብ ነፍሰ ጡር ሴቶችን ማህን የማድረግም አቅም አለው። ካረገዙም ደግሞ ያለ ቀኑ እንዲጨነግፍ የማድረግ ህመም አለው። እንደዛም ሆኖ ደግሞ ልጁ ከተወለደ በአስተሳሰብም በአካልም የቀጨጨ እንዲሆን የማድረግ ልጆች በትምህርት ቤት አስተሳሰባቸው ፐርፎርማንሳቸው ዝቅተኛ እንዲሆን ወደፊትም ነገሮችን በደንብ አስበው የመወሰን ያለውን አቅማቸውን የኮግኒቲቭ ፈንክሽናቸውን ዝቅ የማድረግ አቅም ይሄ እንግዲህ የተለያየ ምንም የማይነካው አካል አስምን ከማሳባብ ከማባባስ የመተንፈሻ አካል ህመም ከማምጣት ሁሉ በተጨማሪ ነው። ስለዚህ በአንዱ በኩል አንድ የጤና ችግር ያመጣል፣ በሌላ በኩል ደግሞ ያሉ የጤና ችግሮችን ያባብሳቸዋል ራሱ እና ይህን የመሳሰሉ ብዙ የጤና ችግሮች አሉት። አፍሪካ ወደ ኢኮኖሚ ስንሄድ እንግዲህ አንድ ሰው በአማካይ ከሚያገኘው ገቢው በጣም ብዙ ብር ነው በደሃ ሀገር ውስጥ ለሲጋራ ማጨስ የሚያወጣው። ስለዚህ በጤና ይጎዳል፣ ምርታማነቱን ይቀንሳል፣ ያገኘውን ብር ለሕክምና ያወጣል። ሲጋራውን በመግዛት እንደገና ሌላ ይሄ በቤተሰብና በግለሰብ ደረጃ ነው። በሀገር ደረጃ ቅድም እንዳልኳቸው ነው ሲግኒፊካንት የሆነ ግን ለጊዜው የሚያሳስት የታክሲና የስራ ዕድል ገቢ መፍጠሩ ነው ያለው። ግብርናው ላይ ያለው የአየር ብክለት አለ። የሚገርመው ሲጋራውን በሚለኮስበት ይሄ ክብሪትና
ተጨሳ ስታልቅ በቁራጯ ሲጥሏት በሚነሳ ቃጠሎ እንኳን በዓለም ላይ በጣም በቃ ግዙፍ የሆኑ ቃጠሎች ተከስተዋልና በየዓመቱም 300,000 ልጆች ከዛ ጋር በተገናኘ ቃጠሎ ህይወታቸውን ሁሉ ያጣሉ። ይህ ማህበራዊ የምታውቁት ነው። ከሞራል አኳያ ከግል ንጽህና አኳያ የሚፈጥረው ችግር አለና ሁሉም ነገር ነው በቃ እና የማይፈጥረው ነገር ችግር የለውም። ይሄን ለማስቆም ምንድነው የሚለው ነገር መጀመሪያ የሰለጠነ ሰው የሚባለውና ኃላፊነት የሚሰማው ሰው መጀመሪያ ለራሱ ቫልዩ መስጠት አለበት። ለመሞት ብሎ ራሱን ዝቅ አድርጎ ሌላ ሰው ይጠብቀኝ ማለት አሁን ህጉ ምናምን የሚመጣው እኮ ራሳቸው መጠበቅ ለማይችሉ አካላቶችና በሌላ ተጽዕኖ ከአቅም በላይ የሚመጣ ነው እንጂ እያንዳንዳችን ራሳችን። ስለዚህ ሰው ማወቅ ያለበት ሲጋራ ጎጂ ነው፣ ገዳይ ነው፣ ከሲጋራ የሚገኝ ጥቅም የለም። ስለዚህ አለማጨስ ነው በቃ አለመጀመር፣ ልጆቹንም በዛ መንገድ ማሳደግ። ሁለተኛው ደግሞ ምንድነው የጀመሩ ሰዎች ማቋረጥ፣ በማቋረጥ የሚገኘው ጥቅም በጣም ከፍተኛ ነው። በጤናው ወደ ኋላ ነው የሚመለሰው ነገር። ስለዚህ ያን ለማድረግ ግን ሰዎች ለማቋረጥ መወሰን አለባቸው። እኛም እንደ ባለሙያ ሲያቋርጡ በማቋረጣቸው ምክንያት የሚደርሱ ሌሎች ጊዜያዊ ችግሮችን የማከምና መንግስትም የጤና ተቋማት ላይ እነዚህን ነገሮች የማመቻቸት ኃላፊነት ይኖርበታል። ቅድም እንዳልነው ግን ከዚህ አልፎ ግን እኔ ያጨሳለሁ ብሎ የሚያጨሰው ሌሎች ለማጨስ ሳይሆን ሌላ ማህበራዊ አገልግሎት የግል ህይወታቸው ለመምራት በሚሄዱበት ቦታ ላይ አጭሶ እንዳይበክላቸው ቁጥጥር ማድረግ ጥበቃ ማድረግ ያስፈልጋል። ይሄን ለማድረግ እንግዲህ በእያንዳንዱ ቦታ ላይ ፖሊስ ወታደር አይቆምም። ህዝቡ የራሱ ችግር አካል ማሳወቅ አለበት። እነዚህ ፍሪ ኮሎች አሉ በየቦታው በየከተማው ያሉ ቅድም ያልናቸው ከተሞች ጥናቱ የተደረገበት። ስለዚህ የደወሉ ለሚመለከተው አካል ማሳወቅ ማታም ሲጨስ ይህንኑ መንገድ ያስፈልግ። ከህዝብ የተሰወረ አይደለም፣ ከፖሊስ የተሰወረ ሊሆን ይችላል፣ ከተቆጣጣሪ የተሰወረ ሊሆን ይችላል፣ ከህዝብ ግን አይሰወርም። ስለዚህ ማጋለጥ፣ መንገር፣ መምከር፣ አማራጮችን ነገር ማድረግ ያስፈልጋል። መንግስት ደግሞ ሌላው ምንድነው በዚህ ሰንሰለት ውስጥ የሚተዳደሩ ሰዎች አሉ። ከእርሻ ማሰራጨት እቺ ሱቅ መቸርቸር ጭምር ለነዚህ አማራጭ የሆነ ኢንቨስትመንት አማራጮችን ወደ ሌላ ጠቃሚ ወደ ቢዝነስ ውስጥ እንዲሄዱ የማገዝ ኃላፊነትም ይኖራል ማለት ነው። እና እንግዲህ ህጎች፣ ፖሊሲዎች ሲወጡ ደግሞ ጠበቅ እያሉ የማስፈጸም አቅምንም እየተከታተሉ እኛም የዩኒቨርሲቲዎች የሙያ ማህበራት ሲቪክ ሶሳይቲዎች ከማስተማሩ ውጪ መረጃዎችን በማምጣት ጥናቶችን በማድረግ አሁን ለምሳሌ እኔ አሁን ያለሁበት አንድ የሰራነው ጥናት የሚገርም ነው። የአማርኛ 100 ፊልሞችን አይተን ነበረ። በፊልሞች ውስጥ ሲጋራ ማጨስ ጋር ባልተገናኘ ነገር ላይ ሲጋራ እንዲገኝ ማድረግ አሁን ሜን አክተሩ ስለሌላ ነገር ስለሌላ ስቶሪ እየተጫወተ ግን ሲጋራ ያጨሰ የሲጋራ ፓኮ ወይም ማጨሻ ይቀመጣል ብራንድ ወይም ሲጋራ ማጨስ ክልክል ነው የሚል ማስታወቂያ ግን ምንም አያስፈልግም እኮ ሲጋራ ሪማይንደር ነው። ስለዚህ አሁን ይሄን አይተን ነበር። ሲግኒፊካንት ነው። በተለይ በጣም ተወዳጅ በሆኑ 30 ፊልሞች ላይ በአብዛኛው ወጣቶች የሚወዳቸው ላይ ነው። ይሄ ኢንዳይሬክት የሆነ የኢንዱስትሪው ተጽዕኖ ነው። አሁን እዚህ ላይም ህጉ ሽፋን ላይሰጥ ይችላል። ኤሌክትሮኒክ የሆነ ማርኬት ያው እንደምታውቁት በሌላም ወሬ ራሱ ምን ያህል እንዳስቸገረ ታውቁታላችሁ። ስለዚህ አሁን ለዛም የሚሆን አዲስ ህግ ቁጥጥሩን ኤሌክትሮኒክ የሆነውን ሚዲያ የምንቆጣጠርበትን መንገድ ማምጣት ያስፈልጋል። ግን ሁሉም ነገር እንዳለ ሆኖ ህጉ በዚህ ቢኖርም ምንም ቢወጣም ህብረተሰቡን በጣም በጥብቅ ለጤናው ጠበቃ መቆም አለበት። ቅድም ያልከው ግን አንድ ፖይንት መጨረሻ ጉምሩክ ነው። ይሄው ጉምሩክ ላይ አንደኛ ሀገር ገና እንግዲህ መረጃውን አግኝተን ሲሆን ፐብሊሳይዝ እናደርጋለን። ግን ባለን ኢንፎርሜሽን ኮንትሮባንድን እንከላከል ሲጋራን አይደለም እንደ አጠቃላይ የሀገሪቱን የኮንትሮባንድ ኢሊሲት ትሬድ እናግዛለን በሚል ጉምሩክ የሚያግዘውን ቲም ስፖንሰር የሚያደርገው ከቶባኮ ኢንዱስትሪ ጋር ግንኙነት ያለው ካምፓኒ ነው የሚል መረጃ አለ። ይሄ ማለት እንግዲህ ትልቁን ነገር አድርጎ በውስጥ ግን የራሱን አይታችሁ ከሆነ ጥላ ቲሸርቶች ላይ ናሽናል ቶባኮ ኢንተርፕራይዝ ኤንቲኢ እና ህገወጥ ንግድ እንከላከል ይላል። This is not fair. በራሱ ፕሮሞሽን እየሰሩ ነው። ኤግዛክትሊ የኮቪድ ጊዜ አይታችሁ ከሆነ ሳኒታይዘር ምናምን አምርተው ለህዝብ የሚያዝኑ ለማምሰል ይሄ ኮርፖሬት ሶሻል ሪስፖንሲቢሊቲ ለሲጋራ የተከለከለ ነው። ግን እና ኢንዳይሬክት በሆነ መንገድም ማናያቸው አሉ። ለዚህ ነው አሁን የዳሽቦርድ የሚጠቅመው መረጃዎችን እያገኘ ዲስፕሌይ እያደረግን እናደርጋለን። እና የቁጥጥር እንግዲህ መንገዱ ምንድነው ከዚህ ጀመር ከዛ እስከ አሁን 21 ዓመት በላይ ለሆነ ልጅ እንዲሸጥም አይፈቀድም እንዲሸጥለትም አይፈቀድም። ግን እንግዲህ በየመንገዱ ወይ ማራይ ምናምን አቁማን የሰው እድሜ አንለከም አይደል? ይሄ የሶሳይቲው ሪስፖንሲቢሊቲ ነው የሚሆነው። ኤሌክትሮኒክ የሆነ ዳታ ማኔጅመንት እስኪኖርና ሁሉም ነው ሚዲያውም የማስተማር ኃላፊነት አለበት። የሃይማኖት ተቋማትም ይሄን ማድረግ አለባቸው። ሁላችንም በጋራ ማድረግ የሚገባን ነገር ነው ቁጥጥሩ ለማለት ነው። ትልቅ ሀሳብ። ለዛ ነው ሜሪ ጥሩ ሳይን ወሰነችው። ወደ ሁለተኛ ክፍል አሻገርን ጉዳዩም ልክ እንደዚህ ያልተነሱ ሀሳቦችም እንዲዳሰሱበት ከዚህ በላይ የለም። ጀነሬሽኑ ወይም ትውልዱ በጣም እየሞተ ነውና
ከምርቱ ጀምሮ እስከሚያልቅ ድረስ ጥፋት የሆነ በቃ በደንብ ማስገንዘብ ስላለብን ነው ማለት በደንብ ጉዳይ ብለው ሚዲያው ጉዳይ ብሎ እንዲህ አይነት ነገሮችን ሰዓት መድቦ እያመጡ በደንብ ግንዛቤ መፍጠር አለብን ብለን እናስባለን። በተለይ መጨረሻ ላይ ያነሱት ሀሳብ አሁን እኔ በዚህ መልኩ ተረድቼው አላውቅም። ለማህበራዊ ኃላፊነቱን የሚወጣ እየመሰለ ፕሮሞሽን የሚሰራ እየመሰለ ግን ምርቱን ግንዛቤውን የማዳበር ስራ የሚሰሩ ከሆነ በጣም ሲሪየስሊ መከታተል አለባቸው ብለን እናስባለን። ልክ አልኮል መጠጦች ላይ በማስታወቂያ በኤሌክትሮኒክስ ሚዲያውም በሌሎች ሚዲያዎች ላይም ከፍተኛ ቁጥጥር አድርጎ ለውጥ እንደመጣው እንዲህ አይነት ነገሮችም ተዋክበው ላይ በሲሪየስሊ መደረግ አለበት። ምክንያቱም ያኛው የመጠጥ ኢንዱስትሪ ላይ ያለውን ተጽዕኖ እዚህ ላይ መታየት አለበት ብለን እናስባለን። ዶክተር አስቻለ ወርቁ በአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ስፔሻላይዝድ ሆስፒታል የውስጥ ደዌ የሳምባና ጽኑ ሕክምና ሰብ ስፔሻሊስት ጊዜውን በጠዋት ሰውተው ከኛ ጋር ስላሳለፉና ይሄን የመሰለ ወርቃማ ሀሳብ ስላካፈሉን እጅግ በጣም ነው የምናመሰግነው ዶክተር። እኔም አመሰግናለሁ። እናመሰግናለን በድጋሚ። ከዶክተር አስቻለ ወርቁ ጋር በጣም ደስ የሚል አስተማሪ የሆነ ጥሩ ጊዜን አሳልፈን ተመልሰናል። የጤና ይስጥልኝ ኢትዮጵያ የክብር አጋራችን ኢትዮ ቴሌኮም ነው። ኢትዮ ቴሌኮምን ከልብ እናመሰግናለን። አሁንም ከ29 ዓመት ነው ወይዘው ያገለገለ እሱን አንተ ትለዋለህ ትልቅ ቴሌኮም ካምፓኒ ነው። መልካም ነው እንግዲህ አሁንም ከሱስ አልወጣንም። በተለይ ደግሞ ጠጥቶ ስለማሽከርከር አንድ መረጃ ልናጋራችሁ ወደናል። በአዲስ አበባ ከተማ በጠጥቶ ማሽከርከር የሚደርሰው የትራፊክ አደጋን ለመግታት ባለፉት 2 ወራት ከ17000 በላይ በሚሆኑ አሽከርካሪዎች ላይ የአልኮል ምርመራ ተደርጎ ነበር። በ294 አሽከርካሪዎች ላይ ከተፈቀደው በላይ የአልኮል መጠጥ ጠጥተው ተገኝቷል ሲል የትራፊክ አስተዳደር ኤጀንሲ ነው መረጃውን ያጋራው። የአዲስ አበባ ከተማ የትራፊክ አስተዳደር ኤጀንሲ ኮሚኒኬሽን ጉዳዮች ዳይሬክተር አቶ ብርሃኑ ኩማ ለኢትዮጵያ ፕሬስ ድርጅት እንዳሉት በመዲናዋ ጠጥቶ በማሽከርከር በሰው ልጅ ሕይወትና በንብረት ላይ የሚደርሰውን ትራፊክ አደጋ ለመቀነስ እና ለመከላከል በተጠኑ የመዲናዋ አካባቢዎች ላይ የሚበዛባቸው ማለት የመጠጥ ጭፈራ ቤቱ ያለበት አካባቢ ላይ በአሽከርካሪዎች ላይ የአልኮል ትንፋሽ ምርመራ እየተደረገ እንደሆነ ገልጸዋል። አዎ ታዲያ ባለፉት 2 ወራት ከ17000 በላይ አሽከርካሪዎች ላይ የትንፋሽ አልኮል መጠጥ ምርመራ መደረጉን የጠቆሙት አቶ ብርሃኑ ናቸው። ምርመራ ከተደረገባቸው ከ17000 በላይ አሽከርካሪዎች ውስጥም በ294 አሽከርካሪዎች ላይ ከተፈቀደው በላይ የአልኮል መጠን የተገኘ ሲሆን በ576 አሽከርካሪዎች ላይ መጠነኛ የአልኮል መጠን በትንፋሻቸው ተገኝቷል ብለዋል። ዘገባውን ያገኘነው ከኢትዮጵያ ፕሬስ ድርጅት ነው። በተለይ ደግሞ አንተ የጠጥቶ በማሽከርከር የሚደርሱ አደጋዎች እንደው ልብ ብሎ አገናዝበህ እንኳን እየነዳህ የሚገባበት በጣም አክሲደንት ከባድ ነው። ኃላፊነትን መውሰድ በምትችልበት ደረጃ ላይ ሆነ እንኳን ከባድ ነው። ጠጥተህ ደግሞ ጭንቅላት ወይም ደግሞ ራስን መቆጣጠር በማትችልበት ሁኔታ ላይ ደግሞ ስትሆን የምታደርሰው የአደጋ መጠን ምን ያህል እንደሚከፋ ማትረፍ የምትችለውን ሰው ማዳን እንቅልፍ እኮ ነው ማለት ይገነዱ ጠጥቶ ራስን ኮንትሮል አድርገህ ኮንሺየስ ሆነህ እንትን ማለት አትችልም። መብራት የሚባል ነገር እኔ ግርም ይለኛል። እኔ አሁን ማታ 4 ሰዓት ምናምን እንዲህ ከስራ ወጥተን ስንሄድ አሉ ጥሶ የሚሄዱ ሰዎች ትራፊክ የለም ቀይ መብራት ከንበርተው ጥሶ የሚሄዱ ሰዎች በእርግጠኝነት የጠጡ ሰዎች ናቸው። ተሰግን አታውቅም አንተ የለም ትራፊክ የለም ብለህ ኖ በጣም አድርጌው አላውቅም። ይሄ በቃ ለራሴ የገባው እስካለ ምክንያቱም የኔ ጥሼ መሄድ ጉዳይ አይደለም። ከኔ ሌላ ደግሞ ህግ አክባሪ ሹፌር ሊመጣ ይችላል። አረንጓዴ በርቶልኛል የኔ መብት ነው ብሎ ደግሞ እየበራ ይመጣ ካለ እኔም እሱም ጦስ ውስጥ ነው የምንገባው። እውነት ነው። ስለዚህ አንድ የ3 ደቂቃ እኮ ነች 3 ደቂቃ 2 ደቂቃ ነው የሚያቆምሽ። ግን እኔ በቃ በጣም የሚገርም ነገር ነው። በቃ ሌሊት ላይ ህግ የለም ወይም ትራፊክ ብቻ ሲኖር ነውና እንዲህ አይነት ነገሮች ያጣጣ ያየው ነው። ከ17293 የሚሆኑ እንግዲህ ጠጥቶ በማሽከርከር ያውም ደግሞ ከመጠን በላይ በሆነ ሲሆን ያደጋውን አስከፊነት ምን ያህል እኔ ግን እንደው በደንብ የግንዛቤ ስራው ተሰርቷል ብዬ ነው ማምነው። 17000 ነው ቁጥሩ ትልቅ ነው። ትልቅ ምርመራ ነው ያደረጉት 294 ነው የተገኙት። እንደው ሂሳብ ላይ ጥሩ አይደለም ማቀናነሱ ምናምን ብታዩ ግን ከዚህም በላይ አሁን እየወረደ ነው የሚሄደው። ከወር በፊትም ይሄው ኤጀንሲ ያወጣው መረጃ ነበረ እንደዚሁ እያወጡ ያሉ መረጃዎችን። ስለዚህ በቃ እንደዚህ ነው በተከታታይ የሚሰራ ከሆነ እየቀነሰ ነው የሚሄደው ብለን እናስባለን። አማራጭ ሰጥቷል እኮ አጠጡ አላለ እንግዲህ የምትጠጡ ከሆነ አትንዱ ነው። አትንዱ ነው እሱ ነው 4.6 ነው መለኪያው
የትንፋሹ እንደዛ ነው። ያ ማለት ደግሞ አንድ መጠጥ እንኳን አንድ ቢጠጣ ከ4.5 በታች አለው የአልኮል ኮንቴንቱ አይመስለኝም። በ5 ቢራ 5 ነው። ሌላ ወይን ምናምን ይጨምራል። እንዴ 11 ነው። ውስኪ 40 ምናምን ፐርሰንት ነው አይደለ? 46% ደግሞ በጣም እንዴት ነው ፈቅዶ ነው። ከነዚህ መካከል እንግዲህ 576ቱ ናቸው መጠነኛ የተገኘባቸው። 294ቱ ኦልሞስት በቃ በደንብ ጠጥተው ያሽከረከሩ ናቸው። እንግዲህ ግንዛቤን ይፈጥራል ይበል ያስብላል። በተለይ ደግሞ የትራፊክ ማኔጅመንቱ አሁንም ቁጥጥሩን አጠናክሮ ይቀጥል ለማለት ነው። ተመልሰናል። ክቡራን ተመልካቾቻችን ከኛ ጋር ስለሆናችሁ እጅግ በጣም እናመሰግናለን። አሁንም የተለያዩ ርዕሰ ጉዳዮችን ወደ እናንተ ያደረስን ነው የምንቀጥለው። እንግዲህ አንጋፋውን ተቋም ስለ ኢትዮጵያ አየር መንገድ አንድ መረጃ ልነግራቸው ነው። ኢትዮጵያ አየር መንገድ ሲነሳ አቪዬሽን ኢንዱስትሪ ላይ አቪዬሽን አካዳሚ እናነሳለን። ወደ ዩኒቨርሲቲ ያደገው የኢትዮጵያ አቪዬሽን አካዳሚ በቀጣዩ ዓመት በመጀመሪያና በሁለተኛ ዲግሪ ተማሪዎችን ተቀብሎ ማስተማር ሊጀምር ነው። በዚህ በኤሮስፔስ በአየር ደህንነት እንደዚሁም ደግሞ በመስተንግዶ ጭምር። ታዲያ አካዳሚ ከኢትዮጵያ ባለፈም በአፍሪካ ከእስያና ከሌሎች ዓለም ክፍሎች ለሚመጡ የዘርፉ ባለሙያዎችም ስልጠና እንደሚሰጥ ይታወቃል። አሁን ደግሞ በሀገራችን የተለያዩ ክልሎችም ደግሞ ይሄን አካዳሚ ለማስፋት ታቅዶ እየተሰራ ነው የሚገኘው። ካልተሳሳትኩኝ አፋር ላይ የተጀመረ ይመስለኛል። ሌሎችም አካባቢዎች ላይ ተደራሽ ለማድረግ እየተሰራ ነው የሚገኘው። ዘገባው ኢዚያ ነው። አምራይት ብርሃኑ ታቀርበዋለች። የኢትዮጵያ አቪዬሽን ዩኒቨርሲቲ ማኔጂንግ ዳይሬክተር ካሴ ኢማም እንደገለጹት የአቪዬሽን አካዳሚው ላለፉት 65 ዓመታት ለአየር መንገዱ ስኬታማነት ጉልህ ድርሻ ሲወጣ ቆይቷል። አካዳሚው የፓይለት፣ የበረራ መስተንግዶ፣ የቴክኒሽያንና የአገልግሎት ሰራተኞችን ጨምሮ ከ15000 በላይ የአቪዬሽን ሙያተኞችን ያሰለጠነ መሆኑን ጠቁመዋል። የዘርፉን ቴክኖሎጂዎችንና ሌሎች አስፈላጊ ግብአቶችን በማሟላት ወደ ዩኒቨርሲቲ ማደጉን ማኔጂንግ ዳይሬክተሩ ተናግረዋል። አሁን አየር መንገዱ በበለጠ እያደገ ነው፣ በፍጥነት እያደገ ነው። የአውሮፕላን ቴክኖሎጂም እጅግ በጣም እየተለወጠ ነው። ከጊዜ ወደ ጊዜ የአውሮፕላን ቴክኖሎጂ የበለጠ ውስብስብ እና ብዙ እውቀት የሚጠይቅ እየሆነ መጥቷል። ስለዚህ የአቪዬሽን አካዳሚ እስካሁን ያደርግ ከነበረው ለየት ባለ መንገድ ብዙ እውቀትን የሚያስፈልግ ከሙያ በተጨማሪ እውቀት የሚያስፈልገዎች ሙያዎች ለማዳበር ወደ ዩኒቨርሲቲነት እያደገ ይገኛል። ማኔጂንግ ዳይሬክተሩ አክለውም በቅርቡ ተማሪዎችን ተቀብሎ ለማሰልጠን ምዝገባ እንደሚያካሂድና ዩኒቨርሲቲው በ2016 ዓመተ ምህረት የትምህርት ዘመን ሙሉ በሙሉ ወደ ስራ እንደሚገባ ገልጸው ከኢትዮጵያ፣ ከአፍሪካ፣ ከኤሲያና ከሌሎች የዓለም ክፍሎች ለሚመጡ የዘርፉ ባለሙያዎች ስልጠና ይሰጣል ብለዋል። ዝግጅታችን ጨርሰናል። እንግዲህ በሚቀጥሉት 2 ሳምንታት ውስጥ ማመልከቻዎችን ከተማሪዎች መቀበል እንጀምራለን። ፕሮግራሙን ግን የምንጀምረው በመስከረም ይሆናል። ስለዚህ የሚቀጥለው መስከረም 2016 ላይ 5 ፕሮግራሞች ማለትም በኤርክራፍት ሜንቴናንስ ኢንጂነሪንግ፣ ኤሮኖቲካል ኢንጂነሪንግ፣ አቪዬሽን ማኔጅመንት እና ሆቴል ትራቭል ኤንድ ቱሪዝም ፕሮግራሞች እንዲሁም በማስተርስ ዲግሪ ደግሞ ኤምቢኤ ኢን አቪዬሽን ማኔጅመንት እንጀምራለን ማለት ነው። የኢትዮጵያ አየር መንገድ የፓን አፍሪካኒዝም እሳቤን እውን ለማድረግ የሚያደርገውን ጥረት አበርክቶ የላቀ መሆኑን ተናግረዋል። እስካሁን ሲሰጣቸው የነበሩትን ትምህርቶች ለሚድል ኢስት፣ ለኤዥያ እና ለአፍሪካ መስጠቱን ይቀጥላል። ከዚህም በተጨማሪ የኢትዮጵያ አቪዬሽን ዩኒቨርሲቲ ፓን አፍሪካን ሚሽን ይዞ አፍሪካ ላይ ትኩረት አድርጎ ለብዙ አፍሪካ አጋር አየር መንገዶች ስልጠና ለመስጠት ዝግጅቱን ጨርሷል። የኢትዮጵያ አየር መንገድ ግሩፕ አካል የሆነው የኢትዮጵያ አቪዬሽን ዩኒቨርሲቲ በቅርቡ ሁለተኛውን የአቪዬሽን አካዳሚ በአዋሳ መገንባቱ የሚታወስ ሲሆን በቀጣይም በቤኒሻንጉል ጉሙዝ፣ በአፋር፣ በአሶሳና በሌሎች የሀገሪቱ ክፍሎችም በተመሳሳይ የአቪዬሽን አካዳሚዎች ለመክፈት ዝግጅት እያካሄደ መሆኑ ተገልጿል። ጤና ይስጥልኝ ኢትዮጵያ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት እየተከታተላችሁት ነው የምትገኙት። አሁን ደግሞ የተለያዩ የሀገር ውስጥና የውጭ የምጣኔ ሀብት ዘገባዎችን ልንከታተል ነው። ማሜ እንዴት ናችሁ? ጤና ይስጥልኝ ብያለሁ። የተለያዩ የቢዝነስ መረጃዎችን ይዣለሁ። እንግዲህ ቀዳሚ ወዳደረኩት ልሻገርና መንግስት በኦዲት ግኝት የታየባቸው ተቋማት ላይ የማስተካከያ እርምጃዎችን በመውሰድ ተጠያቂነትን ማስፈን እንዳለበት የፌዴራል ዋና ኦዲተር ገልጿል። የፌዴራል ዋና ኦዲተር ምክትል
ዋና ኦዲተር ናቸው አቶ አበራ ታደሰ። ከዚያ ጋር በነበራቸው ቆይታ ተቋማት በተለይም የመንግስት ተቋማት የሚያወጧቸውን ህጎችና ደንቦች እንዲሁም መመሪያዎቻቸውን አክብረው ሊሰሩ ይገባል ነው ያሉት። የውስጥ አሰራር አለመዘርጋት፣ የባለሙያዎች አቅም ውስንነት፣ የኦዲት ግብረ መልስን ተቀብሎ አለማስተካከል ለኦዲት ግኝቶች መንስኤዎች ስለመሆናቸው ገልጸዋል። የፌዴራል ዋና ኦዲተር በዓለም አቀፍ የኦዲት መስሪያ ቤት ደረጃ እንዲሁም በህገ መንግስቱ መሰረት ከወገንተኝነት ነፃ በሆነ አግባብ የኦዲት ስራዎችን እያከናወነ ነው የሚገኘው። የተቋሙ ባለሙያዎችም ነፃና ገለልተኛ ሆነው ኃላፊነታቸውን እንዲሁም ተጠያቂነት እንዲኖር የተለያዩ ስራዎችን እያከናወኑ ስለመሆናቸው ነው ምክትል ዋና ኦዲተሩ የገለጹት። በዚህም እንግዲህ የመንግስት የኦዲት ግኝት የታየባቸው ተቋማት ላይ የማስተካከያ እርምጃዎችን ይውሰድ፣ ተጠያቂነትንም ያስፍን ሲል ቢሮው ገልጿል። ሌላኛው መረጃችን ባለፉት 2 ዓመታት በኮቪድ-19 እና በአሜሪካ የቀረጥ ነፃ እድል መሰረዝ ሳቢያ ስራ ያቆሙት የሁጃን ቀላል ኢንዱስትሪ ሙሉ በሙሉ ወደ ስራ ለማስገባት የሚያስችል ውይይት ተካሂዷል። የኢንዱስትሪ ሚኒስትር አቶ መላኩ አለበል ከሁጃን ላይት ኢንዱስትሪ ባለቤት ሁዋን ሮንግ ዣንግ ጋር ኢንዱስትሪውን ሙሉ በሙሉ ወደ ስራ ለማስገባት ባደረጉት ውይይት በቅርቡ የገበያ ትስስር ተፈጥሮለት ወደ ገበያ እንዲሁም ወደ ምርት የማምረት ሂደት ውስጥ እንዲገባ የሚያስችል ውይይቶች እንዳሉ ተናግረዋል። የሀገራችን ጫማ አምራች ኢንዱስትሪዎች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑና አዳዲስ የቻይና ባለሀብቶችንም ለመሳብ ጥረት እንደሚያደርጉም የኢንዱስትሪው ባለቤት ተናግረዋል። ኢንዱስትሪ ወደ ስራ እንዲገባ የሚያስፈልጉ ድጋፎችን ለማድረግም የኢንዱስትሪ ሚኒስቴር ዝግጁ ስለመሆኑ በማህበራዊ የትስስር ገጹ ላይ ባሰፈረው መረጃ አመላክቷል። ሶስተኛው መረጃችን የኢትዮጵያ ልማት ባንክ በሶማሌ ክልል ለሚገኙ 53 ለሚደርሱ ኢንተርፕራይዞች የሚያስፈልጋቸውን ማሽኖች በብድር የማቅረብ ስራዎችን እየሰራ መሆኑን አስታውቋል። ባንኩ የጅግጅጋ ዲስትሪክት ስራ አስኪያጅ አቶ ወንዶሰን ተመስገን ባንኩ በሶማሌ ክልል ለአነስተኛና መካከለኛ ኢንተርፕራይዞች በሊዝ ፋይናንስ ብድር ለማቅረብ እያከናወኑ ያሉ ጠንካራ ስራዎች አሉ ነው ያለው። እስካሁንም ተጠቃሚ ከሆኑ ኢንተርፕራይዞች መካከል በጅግጅጋ ከተማ የተቋቋመው ሱፊ የእንስሳት መኖ ማቀነባበሪያ እንዲሁም የዱቄት ማምረቻና በፋፈን ከተማ የሚገኙ የታሸጉ ውሃ አምራቾች በብድር የቀረበላቸውን ማሽኖች ተከላ አካሄደው ወደ ስራ የመግባት እንቅስቃሴ ውስጥ እንዳሉ ነው የገለጹት። እንግዲህ በክልሉ 53 ለሚደርሱ ኢንተርፕራይዞች ማሽን ለማቅረብ የሚያስፈልገውን 1.2 ቢሊዮን ብር በብድር መልኩ የማቅረብ የክልሉ ልማትንም ለመደገፍ ይኸው የልማት ባንክ ተጨባጭ የሆነ ስራዎችን እያከናወነ ነው ሲሉ ምክትል ቢሮ ኃላፊውም ጨምረው ገልጸዋል። ወደ መጨረሻውና ወደ ውጭ የቢዝነስ መረጃችን ነው የምንሻገረው። የተዘጋጁ ቡናዎችን በማቅረብ የሚታወቀው ስታርባክስ በብሪታንያ በዚህ ዓመት 100 የሚደርሱ አዳዲስ መደብሮችን እንደሚከፍት ገልጿል። ከ20 ዓመት በፊት በእንግሊዝ ስራውን የጀመረው ይሄው ተቋም 1000 በሚደርሱ ቅርንጫፎቹ ነበር አገልግሎት ሲሰጥ የቆየው። በኮቪድ-19 ሳቢያ በወረርሽኙ ምክንያት ማለት ነው እንቅስቃሴው ጋብ ብሎበት ነበር። አሁን ላይ ግን ይኸው የወረርሽኙ ሁኔታ መረጋጋቱን ተከትሎ ፈጣን የግብይት እንቅስቃሴ ውስጥ መሆኑን ተከትሎ ነው እንግዲህ 100 የሚደርሱ አዳዲስ የድርጅቶችን መክፈቱን ያስታወቀው። ድርጅቱ እንግዲህ በዚህ ዓመት 100 የሚደርሱ አዳዲስ ድርጅቶችን ከመክፈት በተጨማሪም እያስተዳደራቸው ያሉትን ካፌዎችን በሚሊዮን ፓውንዶች ኢንቨስት በማድረግ የማሻሻል ስራዎችን እሰራለሁ ነው ያለው። እንግዲህ ኮቪድ በተከሰተበት ወቅት ይሄ ድርጅት ራሱን ለገበያ አቅርቦ ነበር ለሽያጭ ራሱን አቅርበው ነበር። አሁን እንግዲህ በርካታ የማስፋፋት ስራዎችን ሰርቶ በአውሮፓ በመካከለኛው ምስራቅና በአፍሪካ 300 የሚደርሱ አዳዲስ መደብሮችንም ለመክፈት አቅዷል። በብሪታንያ 100 ከሚደርሱት በተጨማሪ ማለት ነው። እንግዲህ ይኸው ድርጅት 70 በመቶ የሚያክሉ ድርጅቶችን በፍራንቻይዝ በሚባለው የግብይት ስርዓት ያስተዳድራቸዋል። ስሙን እና የንግድ ምልክቱን በመሸጥ ማለት ነው። ቀሪዎቹን ደግሞ በኩባንያው ባለቤትነት የተያዙ ናቸው። አዳዲስ የሚከፈቱት መደብሮችም በዚሁ መልኩ የሚቀጥሉበት ሁኔታ እንዳለ ነው ቢቢሲ የዘገበው።
እያየሁት ነበር ትላንትና ይሄንን ዘገባና በተለይ ደግሞ በኮቪድ ምክንያት ከፍተኛ ቁጥር ያላቸው ሰራተኞችን ከቀነሱ ድርጅቶች መካከል ስታርባክስ ይጠቀሳልና አሁን ግን በከፍተኛ መነቃቃት እየተሰራ ነው የሚገኘው። በተለይ ደግሞ 70 ወደሚሆኑ የአፍሪካ ሀገራት ላይ አዲስ ከፍታለው ብሏልና እንግዲህ ኢትዮጵያ አንዱ ሊሆን ይችላል። መደብሮችም በአውሮፓ እንዲሁም በአፍሪካም ይከፍታልና ምናልባት አፍሪካ አንቺ ቀደም ሲል እንዳነሳሽው 70 የሚደርሱ ሀገራት ላይ 70 በሚደርሱ መደብሮች ላይ ሊከፍት እንደሚችል ነው እንግዲህ የሚጠበቀው። አንዱኛ ጋም ሊሆን ይችላል። እናመሰግናለን ለማንኛውም። አዎ ካለን ሰዓት አንፃር እንግዲህ ወደ መጨረሻው የውጭ ዘገባ እናልፋለን። 100 የሚደርሱ የዓለም ሀገራት የተባበሩት መንግስታት ድርጅት የዓለም ውቅያኖሶችና ሌሎች የውሃ አካላት ጥበቃ ስምምነትን ተቀብሎ አጽድቋል። የተባበሩት መንግስታት ድርጅት በዓለም የውሃ አካላት ላይ የተጋረጠውን አደጋ ለመከላከል ካለፉት 15 ዓመታት ጀምሮ ሀገራት ስምምነት ላይ እንዲደርሱ የተለያዩ እንቅስቃሴዎች ሲደረግ ቆይቷል። ይሰበሰባሉ፣ ይለያያሉ፣ አይስማሙም ነበር። አሁን እንግዲህ በትናንትናው ዕለት እነዚህ 100 የሚደርሱ የዓለም ሀገራት የተባበሩት መንግስታት ድርጅት የዓለም ውቅያኖሶችና ሌሎች የውሃ አካላት ጥበቃ እንዲደረግላቸው እንደዚህ ብናቃቸው ፓሲፊክ፣ አትላንቲክ ምንላቸው ትልቁ ጥበቃ እንዲደረግላቸው ከብክለት ነፃ እንዲሆኑ የዚህ የነዳጅ ተረፈ ምርቶች ወደዛን በካይ ነገሮች እንዳይለቀቁ የሚል ትልቅ ስምምነት አድርገዋል። የ15 ዓመታት ትግል ውጤት ነው ብለን እናስባለን። ዘገባው የዶቼ ቬሌ ነው። መረጃዎቹን የተረጎመችውን ያሰናዳችሁ ደግሞ ሩት ወርቅ ነው። እንግዲህ የመጨረሻው መጨረሻ ደግሞ ቀደም ሲል ተመልካቾቻችንን የሚያሳትፍ ጥያቄ ጠይቀን ነበር። የቀድሞዋ ጎልድ ኮስት ያሁኗ ጋና ቅኝ የተገዛችው መቼ ነበረ? ከቅኝ ግዛትስ ነፃ የወጣችው መቼ ነበር የሚለውን ጥያቄ አቅርበን ጄምን በማስቀደም 800 ላይ ምላሻችሁን አጋርታችሁናል። ከኛ ጋር ስለተሳተፋችሁ እጅግ በጣም እናመሰግናለን። ቀድሞ የመለሱ መላሾችን ለመናገር ግን በጣም ፈጣኑ መላሽ ሳይሆን አይቀርም። በጤና ይስጥልኝ ኢትዮጵያ ዝግጅታችን ጥያቄውን እንደጠየቅን 1 ሰዓት ከ1 ደቂቃ ከ50 ሰከንድ በጣም እንዴት ያርጉ ነበር? ተናደድኩ መሰለኝ። አይ ጎበዝ ነው። እሺ ምላሹ ብሪታንያ ነች። ምላሹ ይሄ ነው። ያው ሰዓት ስለሌለን ነው የፈጠነባችሁ። በ0917 47 መጨረሻው 51 የሆነ ነው ቀዳሚው መላሻችን። ቀጣዩ መላሻችን ደግሞ በ0911 49 80 መጨረሻው ላይ የሆነ ነው። ሶስተኛው መላሽ 0910 11 ብሎ 38 ላይ ይጨርሳል። ፖርቹጋልም ያላችሁ አላችሁ። እርግጥ ነው ፖርቹጋልም በአፍሪካ ላይ ቅኝ ግዛት ገዝታለች። ፖርቹጋል፣ ስፔን፣ ፈረንሳይ፣ እንግሊዝ፣ ጀርመን ኢትዮጵያ ብቻ ነች ያልተገዛችው ከማንም ጋር። ለማንኛውም የመለሳችሁትን በሙሉ እጅግ በጣም አሪከን ነው የምናመሰግነው። ሜሮን ምትኩና አንተነህ ደግፌ ጤና ስል ኢትዮጵያን እያስተናገድን ዳይሬክተራችን ገዛኸኝ መለስ ስቱዲዮ ካሜራማኑ ሳውንድ ላይ ከኛ ጋር ነበር። እናንተም ከኛ ጋር ስለነበራችሁ በጣም ነው የምናመሰግነው። ደስ የሚል ቀን ይሁንላችሁ። ለኢትዮጵያችን ሰላም አይብዛ። አሜን። ሰላም ሰላም